እኔ እኮ ትምህርትና መጽሐፍ ቅዱስ ጥናት ላይ እኮ የማይገኝ ሁሉ ነው እዚህ መጥቶ ኤርሚ ትምህርት እዛ ስታስተምር ዋው እና የምታስተምር መስሎኝ ነበር። ታዲያ ምን ላደርግ ከፈትን? እዚህ ልንወያይ እኮ ነው። ትምህርታዊ ውይይት ነው ከኦርቶዶክሳውያን ጋር። በእምነትና በስራ ትድናላችሁ ወይስ አትድኑ ጥያቄ ነው። አለቅ። ስለዚህ አሁን አንድ አራት ጴንጤ ሂሳቡን አግኝቷል ማለት ነው። የተንቀሸቀሸም ካለ በጣም አንቀልቅሎኛል ኤርሚ ትንሽ አገልግሌ ብለካል እና ግባና ወይ የሆነ አጌኒስት የሆነ ነገር ከጻፍክ አስወግዳለሁ። ምን ያዳርቀናል? ከወገኖች ጋር ምን እንዳረቀው አንሶ ደግሞ ከጴንጤ ጋር እንትን እንበል እንዴ? ወንድሞች እናቶች እንዴት ነው የማትረዱት? እንዴት ነው የማትረዱት? በሌላ አካውንት ስትመጡ በሌላም አካውንት እንደዚሁ በለፈለፉ ይጠፉ ብሎ እንደሚል በሌላም ነገር ስትመጡ ስትጽፉ ደግሞ እንደዚሁ ትወገዳለህ ማለት ነው። በየጊዜው አካውንት ስትከፍቱ ትኖራላችሁ። እኛም በየጊዜው ብሎክ ስናደርጋችሁ ሰው አርፎ አይቀመጥም እንዴ? አረስት እኮ ነው፣ ቤት እኮ ነው የከፈትነው። የልጆቼን ድምፅ ይሰማችኋል አይደል? አዎ፣ ከእነሱ ጋር እኮ መጫወት እችላለሁ። አረስት ነው የከፈትነው። በእምነት በስራ አትድኑም። ለምን አሁን ይሄ ኦፌንድ የሚያደርግ ይመስላል አይደል? ወንድሞች እናቶች፣ አርእስቱ እንደዛ ይመስላል አይደል? ድኛለሁ ብሎ ያለው ትውልድ መጥቶ ድኛለሁ ብሎ ይበል። ለምን ደው አትድኑም ብለን የምንለው? እውነት ለመናገር ከእምነት የጀመረ ክርስትና የእግዚአብሔርን ቃል በመስማት እምነት ያው እንግዲህ ቅዱስ ጳውሎስ እንደተናገረው እንደምታውቁት የሮሜ መልእክት መጽሐፍ ምዕራፍ 10ን ጠቅሶ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ እምነት ብለን ስንል ይሄ የእምነት ተቋሙን አይደለም። ኦርቶዶክሳዊነት፣ ካቶሊካዊነት፣ ይሁዲነት፣ ወንጌላዊነት ምናምን ነገር ማለት አይደለም። እሱማ ሰው አለው፣ በሱ የዘላለም ድነት አያገኝም። ሰው ኦርቶዶክስ ስለሆነ እኮ አይድንም። ታውቃላችሁ፣ ይሄንን አስምረ ያዝ። ሰው ጴንጤ ስለሆነ አይድንም። ሰው አይሁድ ስለሆነ አይድንም። ሰው ካቶሊክ ስለሆነ አይድንም። ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ አምኖ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን ሲቀበል ብቻ ነው። ወልድ ያለው ህይወት አለው ነው እንጂ ያለው እንትን ኦርቶዶክስነት ያለው ህይወት አለው ብሎ አላለም። ካቶሊክነት ያለው ህይወት አለው፣ ፕሮቴስታንትነት ያለው ህይወት አለው አላለም። በእምነት ተቋም ውስጥ እኛ የወንጌል አማኞች ነን። በእምነት ተቋም ውስጥ ክርስቶስን መሰረት ያደረገ ስብከት ስለምንሰብክ የምንሰብክ ከሆነ ብያለለ በእግዚአብሔር ላይ በኢየሱስ ክርስቶስ ያመነ ንስሐና የኃጢአት ይቅርታውን ያገኛል፣ ይቀበላል። ንስሐና የኃጢአት ይቅርታውን አግኝቶ ከዘላ ራሱ ሰውየው አምኖ የዳነውን ያህል ክዶት ለመጥፋት ካልፈለገ በስተቀር ማለት ነው። ትናንት ኢየሱስን አምኛለሁ ብሎ ዛሬ ሰው በክደት መንገድ ላይ ቢሄድ እና በዛው መንገድ ላይ ቢቀጥል ለዘላለም ነው የሚጠፋው። የትናንትና የካደው ማን ያመነው እምነት ለዘላለም ድነት እንዲሆነው ጌታን ባለመክዳት እምነቱን በእግዚአብሔር ልጅ ላይ ያለውን እምነት እስከ መጨረሻው ድረስ አጽንቶ በመጠበቅ በጽድቅ እግዚአብሔርን በመፍራት በቅድስና ህይወት ሊመላለስ ይገባል። ለዚህ ህይወት ነው ጌታ ይጠራል። በግብጽ ሳለን በዓለም ሳለን እንኖረው እንደነበረው የህይወት ስርዓት ያንኑ የህይወት ስርዓት እንድንመላለስ እግዚአብሔር አላዳነንም። ከዚህ ከሚጠፋው ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ልኮ ካዳነን በኋላ በዛው በነበርንበት የህይወት ስርዓት እንድንመላለስ ውሃ ቅዳ መለስ እንደዚህ አይነት ነገር የለም። ስለዚህ ጌታ ያድናል፣ ኢየሱስ ያድናል። በእምነት ብለን ስንል በእግዚአብሔር ልጅ ላይ እያንዳንዱ ኦርቶዶክሳዊ በእግዚአብሔር ልጅ ላይ በማመን ብሎ የሚለውን ከዛ አልጀመሩም። ከዛ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ሰው በቃ የሚድነው በልቡ አምኖ በአፉ መስክሮ ነው። የመጽሐፉ እውነት ይሄን ነው የሚናገረው። እና በዚህ መሰረት ማንም ሰው እንደ እግዚአብሔር ቃል እምነቴን በእግዚአብሔር ቃል ላይ አድርጌ እንደ እግዚአብሔር ቃል ታምኜ ድኛለሁ ብሎ የሚል ሰው ካለ ይግባና ያወራል። አርስቱ ከከበደ ወይ ሌላ እንቀይራለን።
እና ይሄን ነው የምንለው። ተባረኩ። እህትየው ቀጥይ። ጸጋ ይብዛላችሁ ወንድሞች። እሺ ወንድምነህ ተባረክ፣ ጸጋ ይብዛልህ። ኦርቶዶክሳውያን ግቡ። የዳናችሁበትን መዳን መናገር ከባድ ነው ብዬ አላምንም። እኛ ብንጠየቅ እንዴት ዳናችሁ፣ በምን ዳናችሁ፣ በእምነት ወይስ በስራ ብትሉን በደንብ አድርገን መናገር እንችላለን። አሁን ግን እኛ ስለሆንን ቤት ከፍተን አልዳናችሁም በእምነትም በስራም ስንል ደግሞ ምንድነው መሰረታችንን ያደረግነው? ኤርሚዬ መጣ። እሺ አዎ እንደዚህ እናድርግ እህትየው። እሺ ኦኬ። ኦርቶዶክሳውያን ፕሮቴስታንቶች ድነዋልን ብለሽ ጥያቄ ምልክት አድርገሽ ጻፊ። እሺ ቆንጆ። ተግተልትሎ ይመጣል። እሺ ከእንቅልፍ የተኛ ሁሉ እየተቀሰቀሰ ይመጣል። ባልቴቱም ሊቃውንቱም ማለት ነው። ኤፍራት እሺ ክርስትና በክርስቶስ የሚለው አካውንት አሁን የገባኸው አቤት አሜን። ይሰማል? ይሰማል። እንኳን ደህና መጣክ። እንኳን ደህና ጠበቃችን። ከየት ቤተ እምነት ነው? ከሙሉ ወንጌል። እሺ ተባረክ። ኦርቶዶክሳውያንን እየተቀበለን ያለ ነው። ለዚህ ፖለቲካ ብዙ ምቹ አይደለንም። ኦርቶዶክሳውያን ካላችሁ ግቡ፣ ሪኩዌስት ላኩ። ወንጌል አማኞች አትላኩ። ያው እዚህ እንደምታዩት በቂ አገልጋዮች አሉ። ኦርቶዶክሳውያን ብቻ ላኩ። ኦርቶዶክሳውያን ብቻ ላኩ ወይ አንድ ቁጥር ጻፉ፣ እናስገባችኋለን። ማይኩን ማብራት ቆፈረ። ለምን? ኧረ ከፈጠረኝ ችግር የለም ይበጥበጥ። ታች ታብታብ እያደረገው ተቀምጦ አረስቱን ቀይሪው አሁን ተክተልተለው ይገባሉ አላልኩም? የመጀመሪያ ገቢማ ቢሆን ጥሩ ነው እኮ። ልክ አረስቱ ሲቀየር ነው የገባው። ኦርቶፔድ ስትሉ አቤት ብዬ መጣሁ። ምን ላድርግ? አትፈረጅም። በእውነት እንኳን ደህና መጣ። ጸጋ ይብዛላችሁ ወገኖች። ኦኬ መዳንን ነው የምናወራው፣ መዳንን በተመለከተ ማለት ነው። እሺ ኑ መስክሩብን። እኛ የወንጌላውያን አማኞች ጴንጤዎች እንዳልዳን በመረጃ ኑና መስክሩብን። ኦርቶዶክሳውያን እናንተን አይደለም ጠይቀው፣ እናንተ በእኛ ላይ እንድትናገሩ ማለት ነው። በመረጃ ግን እሞለ አሉሽ እናቴ ቡና ስትጠጣ ጎረቤት ሄዳ ስትናገር ሰምቻለሁ። እንደሱ አይነት አይደለም። ወይ ደግሞ አባቴ ጠጅ ቤት ባለፈው ሲጠጡ ከጋሼ እንትና ጋር ሲነጋገሩ ሰምቻለሁ። እንደሱ ሳይሆን በትክክል እኛ የወንጌል አማኞች እንዳልዳንን ኑና ነገሩን። ልብ በሉ ኦርቶዶክሳውያን እንዳልዳኑ በራሳቸው አፍ ነው የመሰከሩት። መተው ግን እነሱ እንዳልዳኑ እርግጠኞች ናቸው። እኛን አሁን ይድናቸዋል ብለው ይመሰክሩላል ብለን አይደለም። ግን የሚሉትን እንስማ እስኪ እንስማቸው እና በዚህ እንቀጥላለን። ተባረኩ። ተቀበይ እህትዬ። እሺ ኤርሚ ወይ የሚሚየ ከታች ያየሁት ነገር ጴንጤዎች ድነናል የሚለው ላይ ከዛ ኦርቶስ ብለሽ ቀጥይበት የተሻለ ይመስለኛል። ከታች አንድ ሰው ሲጽፍ አይቼ ነው። ታንኪዩ። በዛው ጴንጤዎች ድነናል የሚለው እንዳለ ሆኖ ኦርቶስ ብለሽ ጥያቄ ምልክት አድርጊ። ሱብ ላይ ነጠላ ሰረዝ አድርጌ ጥያቄ ምልክት ላይ አይደለም። ይሄ ጥያቄ ምልክት እንዳለ ኦርቶስ ብለሽ ጻፊና እንደገና ጥያቄ ምልክት አድርጊ። እሺ ጴንጤዎች ድነናል ኦርቶስ አያይዘው ይመልሱታል ነው። ኦርቶዶክስ ካልተነሳ የመቻትም ጻፊ። አይዞ የኮሎኔል ፈንታው ልጅ ቆይ ትቀጥላለህ። የኮሎኔል ፈንታው ልጅ ከዳጊ ጋር ይቀጥል ወይ? ዳጊዬ ከተመቸ ትቀበለዋለህ። ኮሎኔል ሲሆን ለእኔ ነው ሰጡኛል። አይዞ የዶክተር ልጅ ዶክተር አይደለም። የቤዛነቱ ነገር መጣኩ። እሺ አይ መልካም። ሰላም ወንድማችን እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን። ከየት ቤተ እምነት ነህ? እኔ ከቤት ነው የመጣሁት፣ ከቤተ እምነት አይደለም። አይ ጥሩ አልክ። መምጣት እኮ አይጠበቅብህም ነበር። እዛው ቤትም ሆኖ ይሰራል እንትኑ። የት ቤተ ክርስቲያን ነው የምትሄደው?
ኦርቶዶክስ ነኝ በእምነቴ። እሺ ወንጌል አማኝ አይደለም ማለት ነው። ኦርቶዶክስ ወንጌል አያምንም ያለው ማለት ነው። ስለዚህ ወንጌል አማኝ ነህ ማለት ነው። አላልኩም። ወንጌል ግን አምናለሁ። ወንጌል አማኝ ግን አይደለም። እንደዛ የሚባል ተቋም ስላለ በተቋም ደረጃ ስያሜ ይሁን አይደለም፣ ግን ወንጌል አምናለሁ። እሺ በቃ ጥሩ ነው። እሱም ጥሩ ነው። ተቋሙን አልወደድከው አንተ እንጂ ወንጌልም አማኞች መባልህን አልጠላሁም ማለት ነው። ተቋሙን አልጠላሁትም፣ ግን በፕሪንሲፕሉ አልስማማም ለማለት ነው። አልጠላውም። ተቋሙ ድኗል እና ምዕመናኖቹ እግዚአብሔር ነው የሚያውቀው። እሺ ታዲያ እሱን ልትነግረን የገባው ጥያቄውን እንዳየኸው ከሆነ እግዚአብሔር እንደሚያውቅ ነው የምትነግረን ወይስ አልዳኑም ልትንል ነው? በእርግጥ አይ አስተያየት መስጠት እችላለሁ፣ ግን ይህም መልስ እንደሚሆን ብትቀበለኝ ደስ ይለኛል። ስለዚህ በቃ ጭንቄዎች መዳናቸውን እግዚአብሔር ነው የሚያውቀው ማለት ነው። ማንንም ሰው ይሄ የፍርድ ጉዳይም ጭምር ነው። ኦኬ ያንተንም የሚያውቀው እግዚአብሔር ነው አይደል? ኦፍኮርስ ያ። ግን እኔም የምችለውን አደርጋለሁ። መደረግ ያለበት ብዬ የማስበው እኔ ከርዕሱ ጀምሮ አስተያየት ብሰጥ አስተያየት ዛሬ እኮ አይደለም ትናንት አልተመቸህም መሰለኝ። ትናንት ያስተያየት ቀን ነበር። ዛሬ የጥያቄና መልስ ነው። እሺ ቀጥል፣ ጠይቀኝ። ጴንጤዎች መዳናቸውን እግዚአብሔር ያውቃል ያልከው ለምንድን ነው ነው የምልህ። ከፈለክም በራስህ ቀይረው ነገር ነው። እንዲያውም አንተ ትሻላለህ። ብዙዎች አልዳኑም ብለው ነው የሚያስቡት። አንተ ጥሩ ነው መዳናችንንም ለእግዚአብሔር ማሳለፈ መስጠት ጥሩ ነው። አይ እኔ ድነዋል አልዳኑም የሚለውን አንደኛ ከፍርድም ጋር ወስደዋለሁ። ሁለተኛ ደግሞ ያው አንተ ባለህበት ተቋም እምነት ወይ ደግሞ በተቋም ውስጥ በመኖርህ አይገለጽም ብዬ ስለማስብ ነው ድነዋል አልዳኑም ብዬ መወሰን ያልፈለኩት። በእኔ አስተሳሰብ አንድ ሰው ከነዚህ ተቋማት ውጭ ሆኖም እግዚአብሔር ሊያድነው የሚችልበት ይኖራል ብዬ ስለማስብ፣ ግን በጴንጤዎች በሚለው ትንሽ ልበል። ያው ጴንጤ ስለምትሉን ያው ችግር የለውም። እሱ ስያሜውን ተሆነ ወንጌል አማኞችን ብትሉ ትችላለህ። እሺ የተጻፈውን ብዬ ነው እንጂ እንደዛ ኦፌንሲቭ እንዳይሆንብኝ፣ ግን ያው ስለተጻፈ ብዬ ነው። ማርያምን ያመነ እሷን የተከተለ እሷን ያከበረ የዘከረ በዓሏን ያከበረ እንደው አት ኤንድ ኦፍ ዘ ዴይ ምን ይሆናል ብለህ ታስባለህ? ይሄኛው ልጨርስ እንጂ እኔ የኮሎኔል ልጅ ነኝ የጀነራል ጠይቀኸኝ እኛውን ጴንጤዎቹ ላይ ልናገር ስለ እንደውም በስሙ እየተከራከር ነበር። ጥያቄህን ያዝልኝ፣ ግን መጀመሪያ ዝልኝ ትንሽ እንደገና ሌላ መልስ ካለ መልስልኝ። ቅድም እኮ አልከኝ። ኧረ የጀመርኩትን አቋርጠኸኝ ነው። አይ ስላቋረጥከኝ አንድ ቀን አልወስድብህ። ጀምሬ ነበር የሆነ ነገር። ኦኬ ምንድን ነው ጀምሬ የነበረው? አይ በጠየቀኝ ላይ ነው እንጂ እኔ የመለስኩትን ምን ማለት እንደሆነ ትንሽ ልመግባችሁ። አንድ ሰው በጴንጤዎች በሚለው ራሱ በጥቅሉ እኔ እንደ ኦርቶዶክስ ሆኜ ሳይ እንዲሁ በአስተምሮ ደረጃ ጴንጤዎቹ የሚያድናቸውና የማያድናቸው መስመሮችን መናገር ከተፈቀደ ልናገር እችላለሁ እና ከዛ አንጻር ሰሚው ፍርዱን መውሰድ ይችላል ያስባለሁ። የጴንጤዎች የማያድናቸውማ ማለት አትችልም። ቅድም እኮ እግዚአብሔር ነው የሚያውቀው አልክ። እግዚአብሔር የሚያውቀው ከሆነ አንተ አታውቀውም ማለት ነው አይደል? እንድናገር አልፈለግም ነው ፈልጋለሁ። ቅድም ዘጋኸው ብዬ እኮ ነው እግዚአብሔር ነው የሚያውቀው ብለህ ስለዘጋኸው። ከዛ ወዲህ እኮ እያወራን የጀመርኩትን ነው እየጨረስኩ ያለሁት። አትፍራ። እሺ ምንድን ነበረ? ከዚህ ከጥያቄ ጋር አዳምጣ፣ ትንሽ ትዕግስት አድርግ። የሃይማኖት ሰው አይደለም እንዴ? አትቸኩል። ሁለት ደቂቃ ብቻ። ጌታ ይባርክ። በጴንጤዎች የሚለውን ቃሉን ብቻ ወስጄ ማለት ነው በመርሃቸው በሚያምኑበት የእምነት እንትን መርህ ስንወስድ አሁን ለምሳሌ ክርስቶስን የምናይበት ብዙ ጊዜ ሁላችንም ልዩነት ብዬ ማስበው ለክርስቶስ ያለን አመለካከት ነው ብዬ አስባለሁ። እና ክርስቶስን አጉልተው በአንደበት ይጠሩታል እንጂ እኔ ከዲግኒቲ ያወርዱታል ብዬ ነው ማስበው፣ ያላቸው ምልከታ ማለት ነው። እና ምናልባት
ለክርስቶስ ያላቸው አመለካከት በስጋ በነበረ ጊዜ የተነገረና ያለ የነበረን አሁንም ድረስ የሚያስብ መርህ አለ በዛ ውስጥ። ስለዚህ ከዛ አንፃር ምናልባት ይሄ ደካማ ጎን ሆኖ የሚያስቀጣቸው ከሆነ እንግዲህ እጸልያለሁ። ወደ ሌላው ጥያቄ እንሂድ። እኔ አሁን የመለስክልኝ ከይቅርታ ጋር አልገባኝም፣ ግን ቴንክ ዩ አመሰግናለሁ ስለምላሽ። ኢየሱስ ክርስቶስን በምድር በነበረ ጊዜ በነበረው ግብሩ በስጋዊ ግብሩ አሁንም ድረስ ይማልዳል የሚል ይበዛል እና ከክብሩ ያወረደ አመለካከት አለ በዛ በተቋሙ አጠቃላይ እና ይሄ ምናልባት እንቅፋት ከሆነ ላይድኑ የሚችሉበት ሁኔታ ይኖር ይችላል። እግዚአብሔር እንዲረዳቸው እጸልያለሁ። ስለዚህ አይታወቅም፣ እግዚአብሔር ነው የሚያውቀው የመዳናቸውን ጉዳይ። ግን ላይድኑ የሚያደርጋቸው አንድ ጉዳይ አለ ማለት ነው። ይሄ ትንሽ ያሰጋቸዋል። ያው እየጸለይኩላቸው ነው፣ እነሱም ቢያስተካክሉት ጥሩ ነው። እሱ ደግሞ ምንድነው ኢየሱስን አማላጅ ማለታቸው ማለት ነው ሳይሆን ኢየሱስን በስጋ በነበረ ጊዜ በነበረ አመለካከት እስካሁን ድረስ በአባቱ ቀኝ ከተቀመጠ በኋላ ማሳነሱ የማየት ሁኔታ አለ ክብሩን። በእኔ አመለካከት እነሱ አይደለም ብሎ ይከራከራሉ። ልክ ነው፣ ገባኝ። ያሳነሱት ደግሞ ያሳነሱ የማየት ችግር አለ። ያሳነሱት ደግሞ ኢየሱስን አሁንም ያማልዳል ብለው ስለሚያስቡ አይደል? ያማልዳል የሚለውን ትርጉም የሚያውበት ነው እንጂ ቃሉን እኛ እንጠቀማለን። ግን ያማልዳል የሚለውን አሁን እኛ በተናገረው ቃል በስጋና ደግሞ እየቆረብን ለዘላለም ስራው ያድነናል ነው የምንለው። ግን ሌሎቹ አሁንም እንደሚማልድ በሰማይም ሆኖ በስጋ ሲጸልይ እንደነበረው አይነት አመለካከት አለ። እሱንን ያልወደውም ለአምላክ የሚመጥነው ብዬ አላስብም ለፈጣሪ። ይሄ አመለካከት ትንሽ ጉድለት አለው። አሁን ካልከው የገባኝ ደግሞ ምንድነው እኛም ያማልዳል እንላለን። ግን ያማልዳል ማለት በስጋ ወቅት በነበረው ጊዜ ነው እንጂ አሁን በአባቱ ቀኝ በተቀመጠ ሰዓት አይደለም ማለት ነው። እኛ ያማልዳል የምንለው ስራውን ክርስቶስ ተፈጸመ ብሎ እንትን እስኪል በማስታረቅ የሰራው ስራ ደግሞ የቆረብን ክርስቶስን አምነን የምንኖረው ያዳነበትን ስራውን አምነን መኖራችን እሱን ነው ያድናል የምንለው ለዘላለም። ያ ደግሞ አሁንም ያማልዳል ስራው ማለት ነው። ደም በሚል ብቻ ሳይሆን ስራው በለው ችግር የለም። ስራው ፎሬቨር እኛ እስካመነ ድረስ እሱን ነው እኛ የምንለው እኮ አሁንም ድረስ ይሰራል። እሱ አክቲቭ ነው ያፈሰሰ ፎሬቨር ይሰራል። ግን ደግሞ ከኢየሱስ ይለያል አይደለ? አላልኩም። ራሱን ይቻላል ነገር ያማልዳል ማለት ነው። አቤት ኖ አሁን እያልኩ እኮ ነው። ሌሎቹ ያማልዳል የሚለውን በግብር ሲገልጹት ወይም በኑባሬ ሲገልጹት አሁን በሰማይ ቤት አንሶ ሌላ እንደሚለምን አብን እንደሚለምን በስጋ ሲናገር እንደነበረው ላሪያነት እንደዛ አይነት አመለካከት አለ። ስትከራከራቸው ያ እንዳይሆንባቸው እንደዛ በግልጽ እንዲቀመጥ አይፈልጉም። ግን ስቲል እንደዛ አይነት አመለካከት አለ በምረዳው ማለት ነው። ላታምነት ይችላል። ችግሩ ያለው አሁንም ይለምናል የሚል ሐሳብ አለ በሰማይ ቤት። ጴንጤዎች ደግሞ አሁንም ይለምናል ብለው ማሰባቸው ነው። አሁን የሱ ነው እንደ ጉድለት የማየው። አይሆፕ የሚስተካከል ኦር ደግሞ በትምህርቱ ምናልባት አንዳንዴም ያው እኔ እንደዛ ባየውም ሜቢ እግዚአብሔር ደግሞ የሚቆጥርላቸው በጣም እንዳንደረቅ እዚህ ዙሪያ ላይ ወደ ሁለተኛው ጥያቄ እንሄዳ። 20 ሰከንድ ትሰጠኛለህ፣ ታዳምጠኛለህ። ዝም ብለህ 10 1 2 እያልክ ቁጥር በውስጥ 20 ሰከንድ ስጠኝ። እሺ ዛሬ ርዕስ አድርገን የገባነው እንግዲህ ጴንጤዎች ድነዋል። እሺ ኦርቶዶክስስ ብለን እየጠየቅን ነው። ጴንጤዎች የመዳናቸው ነገር እግዚአብሔር ያውቃል። እነሱ እየወደቀ እየተነሳ ወይም ይለምናል ብለው ስለሚያስቡ ዛሬም አባቱን ይለምናል ብለው ስለሚያስቡ ይሄ ነገር ትክክል አይደለም፣ ከዚህ የተነሳ መዳናቸውን እንጠራጠራለሁ ደግሞ የሚል ሐሳብ አምጥቷል። አሁን ጥያቄው ያለው እዚህ ጋር ነው። ጴንጤዎች እየወደቀ እየተሽመልስልኝ ሌላው ጥያቄ ማለት ነው። እርግጠኛ ነህ እንደዚህ ይላሉ? ይሄን እኮ እንዳትጠይቀኝ የሚያደርግ ነገር ተናግሬያለሁ። ቅድም አላስተዋልክም እንጂ ስትከራከራቸውና ይሄን ነገር ሲረዱ ከሰው ከተቃራኒያቸው ሲረዱ እንዳይመስል ይከራከራሉ። ግን በመርሃቸው በአጠቃላይ በሚያደርግ አሁን ቁጭ ብለህ መረጃ ይዘህ አጠቃላይ ፓስተሮቹ የሚያስተምሩትን ሞጁሎቻቸውን ወይም ደግሞ መድረኮቻቸውን ሰብስበህ ብታመጣ በቃ እንደሚቃተት እንደሚለምን እንዳነሰ እኩል እንዳልሆነ የሚያስረዱ ናቸው እንትኖቹ ስለለው ነው። ስለዚህ ከሞጁሎቹ ከመድረኮች ከስብከቶች ከመጽሐፍቶች ላይ እስኪ እየወደቀ እየተነሳ አሁንም ይለምናል እና ለዚህ ነው አማላጅ የሚሉት ወይ ምን
ጴንጤዎች የሚለው መረጃ አንድ ያጋራ አንድ መረጃ ብቻ ይኖራል ከዚህ ሁሉ ውስጥ አይደል? አይ ማይል የለም። ሁሉም መድረክ ላይ የሚሰበኩትን ማስረጃ ማይል የለም አይደለም። ክሱን አዳምጠናል። መረጃውን ስጠን። ክስ አይደለም። ፕሮቴስታንት እንዳለ አካሄዱም ስብከቱም መጽሐፉም ትርጉሙም ይሰማል። ማስረጃው ነው። ማስረጃ እኮ የሚጠየቀው የተለየ ነገር ሲሆን ነው። ሙሉ በሙሉ እንደዛ ነው የሚያስበው ቸርቹ እያልኩሽ ነው። ፕሮቴስታንት ቤተክርስቲያን ነው ማስረጃው። ማትከታተይ ከሆነ አትከታተይም። የተለየ ነገር ቢኖር አቀርብልሻለሁ። ቤተክርስቲያኑ ራሱ ማስረጃ ነው። ማስረጃ አምጣ ታዲያ። በአፈ ታሪክ እኮ በይሆናል ብያለሁ አይሰራ። ማስረጃ አምጣ። እንግዲህ ቤተክርስቲያኑ ሙሉ እምነቱ ነው አልኩሽ። በቪዲዮ ማስረጃ አምጣ። ፓስተሮቻችን ያስተማሩበት ይቅርታ አድርጌልኝ። በቃ ካልዘዝላታውራ ታዲያ ወደዛ ካልዛ ደግሞ ማስረጃ አምጣ። ማስረጃ አምጣ። ሶሪ ዳግዬ በጣም ስላበሸቀኝ ነው። ማስረጃ አምጣ። ቪዲዮ ማስረጃው ቤተክርስቲያናችሁ ነው የምልሽ። ሙሉ ፓስተሮቹ በቃ ሂድ ውረድ። በቃ ደሞ ቆይ እንደዚህ እናርጋው ሳቁ ደግሞ ምንድነው? ኦርቶዶክሶች ደግሞ እንደዚህ ይላሉ። እኔ አንድ መረጃ ሰምቼ ነው ተሳስቼ ከሆነ እስኪ ገባው መለገጥ ወረድ እንዴ? እሺ ወጣ እንዴ? እሺ ወረድ እንዴ? እሺ ወጣ እንዴ? እሺ አሰጥቼው ነው። ምክንያቱም ያሽካካል እኮ ማስረጃ ካመጣ ፓስተሮቹ ላይ ቪዲዮ ካምጣ ካለ ማስረጃ ሞጁሎቻቸው ብላ አንዱ ሞጁሎች ይዘና ከሞጁሎ ካል እጅ ላይ ካለ እና ከሞጁሎ ካል እጅ ላይ ካለ ይዘና ዝም ብሎ እየገቡ ማውራት አይደለም። ልክ ዝም ብሎ አኪዩዜሽን አይጠቅምም። እኔም አንድ አኪዩዜሽን ልሰጣው ነበርና እስቲ መረጃ ካልጠየቀኝ የኛንም ላልፈው ነበር። እስቲ አረማ ማለት የለብን ደሞ መረጃ ካለ ብቻ ተመልሰህ ገባ። እንግዲህ ያው መታልሽ አንዴ ልጠይቅህ። ኦርቶዶክሶች ኢየሱስ ፈራጅ አይደለም ይላሉ። ትክክለኛ አይደል? አይሉም። እኔ ኦርቶዶክስ ነኝ። ኦኬ። ስለዚህ ዝም ብለን እንለፈው አይደል? ፈራጅ ነው ኢየሱስ ክርስቶስ አምላክ ነው። አይደለም እናንተ ፈራጅ አይደለም ነው የምትሉት። ማን ነው የሚለው? የት ነው የሰማኸው? ማን ነው የሚለው? የት ነው የሰማኸው? የትኛው መምህር፣ የትኛው መድረክ፣ የትኛው መጽሐፍ ላይ በኦርቶዶክስ ተጽፎ አይተው ነው? አሁን እሷ የጠየቀችው እሱን ነው። ልክ አሁን አየህ ባንተ ሲሆን ገባ። ሙሉ ቤተክርስቲያኑ ነው የእናንተ አልኩህ እኮ ባንተ ሲሆን ገባ። ማን ያለው አልክ አይደል? እኔን አሁን እሷ ማለት ነው በእኛ ነው እንዴ? በእኛ እኔ እኮ ቅድም እኔ ላንተ የሰጠው መልስ እኮ እናንተ ታሳንሱታላችሁ። እኛ የጌቶች ጌታ ንጉሶች ነው ያመለክታል። 10 ሰከንድ አሁን ደግሞ አዳምጥ። አንድ 10 ሰከንድ 10 ሰከንድ ውስጥ ምን ሰማኝ መሰለህ? አንዴ ሰማኝ። አሁን ምንድነው እሷ ትልሷን የተፈታተንካት ምንድነው መሰለህ? እኔ ዝም ብዬ ኦርቶዶክሶች ኢየሱስ ፈራጅ አይደለም ይላሉ ብል ትክክል አይደለም ማለት ነው። ከመረጃ ጋር ማውራት ያለብኝ ማለት ነው። ለኔ መረጃ እንደሚጠይቀው እኔ ስትሉ አልሰማሁኝም። ባይደው አውቄ ነው እንደው ማለት ከተቻለ አረ አንድ ጊዜ ሰማኛ። አረ ዝም ማለትኩ እንዴ? ተረጋጋሽ ነው ተረጋጋ። ሳላወራ ታቂው ዘተርገኝ እሺ። አይ መሀል ላይ እሺ ታቋርጠ ይመስለኝ። ስለዚህ እኔ ዝም ብዬ ኦርቶዶክሶች ኢየሱስ ፈራጅ አይደለም ይላሉ ብል አላላችሁም እኮ አየብል ስላልኩኝ ይሆናል ማለት ነው አይደለም። እንዴ ታወቀ እኮ ነው እንዴ ወንድማችን ብልህም አይሆንም። የታወቀ ነው የምናምን አይሰራም። መረጃ ማምጣት አለብኝ ማለት ለማለታችሁ እኔ ስቀልድህ ነው እንደዚህ ያልኩህ ወይም እንዲገባህ ነው። ገባ ዝም ብሎ ማለት ይቻላል ማለት ነው ያለ መረጃ። ስለዚህ የጠየቀሽ ጥያቄ ትክክል ነው ማለቱም ብልሃል። አሁን የቀረው ዳይ ወደ መረጃ እያለች ነው። መረጃው ቤተክርስቲያኑ ራሱ እምነቱ ደግሞ እንደዛ ነው እያልኩ ነው። እናንተ ቤተክርስቲያን ኢየሱስ ክርስቶስን ጌታ የሚለውን ቃል ራሱ የሚጠቀሙት አምላክ እንደሆነ ትርጉሙን በደንብ ካለማወቅ የሚያሳንሰው ልክ እንደነ ሙሴ እንደ ነገስታት እንደ ሌሎቹ ዝቅ የሚያደርገው ስለሚመስላቸው ነው። ዝም ብሎ ማውራት እኮ ተረጋጊ እንጂ አንቺ ምንድነው ለኢጎሽ ነው እንደምታወሪ? ቆይ አዳምጥ። እኛ ስለናንተ ስናወራው መጽሐፍ ይዘን የሚገለጥ ገልጠን ደርሳኑን ገልጠን የቤተክርስቲያን የእምነት መገለጫውን ገልጠን ይዘን ነው። ዝም ብሎ አይተረተርም ሰው ማለት አናወራም። ኦርቶዶክስን ባልተጻፈ መረጃ አውርተን አናውቅም ሲጀምር ማለት ነው። ስለዚህ አንተ ደግሞ ዘሆል ጴንጤ ብለህ እንደዛ ነው የሚያምኑት ካልክ ማምጣ አንድ ኢቭን ማስረጃ አምጣ ተባልክ እኮ። ቸርቻችሁን እኮ ማስረጃ ጠራሁኝ። ቸርቹ ማስረጃ የለህም? አሁን በብሎክ ልሽ ቸርቹ ነው ማስረጃ የለህም? ማረክ ትችያለሽ ከተራሽ ማስረጃ አምጣ። ዝም ብሎ ቸርቹ ነው ማስረጃ። ቸርቻችሁ ነው እንዳለ ዶግማችሁ ነው። ይቀጥል ወገን ከዚህ ሰው ቀጥል። ሌላ ጥያቄ አለው እንዴ? አይ ነው ጥሩ የጠየቅሽው። ቆይ ከመውጣቱ በፊት መልስ የማይመልስልሽ ከሆነ ይውጣል። በቃ ይመልስላት። የጠየቀች መልስ በጣም ትክክል ነው ያመልስልኝ። አሁን ወንጌል አማኞች ስለ ኦርቶዶክስ ሲያወሩ መጽሐፍ ይከፍታሉ፣ መረጃ ይከፍታሉ፣ ቪዲዮም ካለ ይከፍታሉ። ስለዚህ አሁን ያንተ ሰራ ነው መረጃውን ለሷ ተሰጣጣል። አንድ መረጃ ሰጣጣ መረጃው አሁን ሌላው ትርፍ ነገሮች ተሳይሆን የቤተክርስቲያናችሁ እንደሱ የሚባል ነገር የለም። እንደሱ ከሆነ የፈለኩት ነገር ስለ ኦርቶዶክስ ብዬ መረጃው ቤተክርስቲያናችሁ ነው ብል ይሆናል ወንድሜ? አይሆንም። አሁን መረጃ ስጠኝ እያለች ነው ስጣት። ሁለታችሁም ትቀጥሉ።
አትቀጥል። መረጃ አምጣ፣ ሰጠሁሽ እኮ መረጃ አምጣ። እሺ አሁን ፕሮቴስታንቲዝም ነው መረጃው። እስከ 3 ይቀርና ፕሮቴስታንቲዝም ነው መረጃው። ካላወቅሽ እምነትሽን ምንም ማድረግ አልችልም። ልቁጠር ላወርድ ማለት ነው። አሁን አንቺ ታመጣለህ መረጃ ወንጌል ነው የምታስተምረው፣ ወንጀል ነው መረጃ ታመጣለህ አታመጣ? መረጃሽ ቤተክርስቲያንሽ ነው ያልኩሽ እኮ ዶግማሽ ነው። ማጣቂው ከሆነ አንብቤጅና ዶግማሽ ነው አታመጣ። መረጃ ዝም ብሎ ማውራት እኮ ቀላል ነው። እንደዚህ አይነት ነገር አለ እንዴ? ዶሆል ጴንጤ የለን እንዴ? ደፋል ዲፍረንስ ኢዝ ቪዚብል የሚባለው ሊላችሁ እዚህ ላይ ነው። እንግዲህ ኦርቶዶክስ ስለ ጴንጤ ሲያወራና ጴንጤ ስለ ኦርቶዶክስ ሲያወራ ልዩነት ይሄ እድል ሰጠናችሁ። ገብታችሁ እንኳን አንድ መረጃ ይዛችሁ ወይ ቪዲዮ ወይ መጽሐፍት ወይ የሆነ ትምህርት ያለበት ነገር ይዛችሁ መታችሁ መሞገት አለባችሁ። እና ልክ ስትጠይቀው ለዚህ ነው ልጁ ትዝ ያለው ነገር ምንድነው ለካ ስለ ጴንጤ ማውራት ይቻላል እንጂ መረጃ ማቅረብ አይቻልም። እኛ ደግሞ አለመዳናችሁን ከናንተ መጽሐፍ ላይ አማርጠን ከየትኛው ዛሬ ሆንላችሁ ብለን አማርጠን እንደ ገበታ አንዱን ፒክ አድርገን እናሳያችኋለን። ከፈለጋችሁ ብትፈልጉ ከገድል ከትምህርታችሁ ከመጽሐፍቶቻችሁ ከፈለገው አማርጠን እንዳልዳናችሁ ልናሳያችሁ እንችላለን። ይሄ ነው እንግዲህ ኮንፊደንሳችን። ወንጌልን ስናወራ ከእውነት ጋር ነው የምናወራው፣ ምክንያቱም ወንጌል ራሱ እውነት ነውና። እና ኤኒዌይስ ቀጥሉ። መንየትል ትክክል ነሽ። እንዲህ አይነት ሰው ጊዜ ነው ያባከነብን። ጊዜን ስላባከነ እኮ ነው በጣም ነው ፊት ያደረገ። ምክንያቱም አንተ እኮ ያባበልከው ጥሩ ያርመጣው ነው። ስለኛ ግን ሲያወራ አንድ መረጃ ማምጣት አለበት እኮ። እንደ እድል ሰጠ ነው አይደለ? ሲገቡ ማውራት አለበት። ፓስተሮቻችሁ በየመድረኩ ቪዲዮ ማምጣት እኮ ነው ቀላሉ ነገር። ይሄው ከሌ ፓስተር ይሄ ቪዲዮ እኛ ቪዲዮ እያዝናል የምናወራው እንትና እንዲያሉ ሊቀሲስ እንዲያሉ እንትና እንዲያቆን እንዲያለ እያለን ቪዲዮ ይዘን ነው ቢያንስ ያው ሙሉ ቪዲዮ ባይሆን የተቆራረጠ ትክክል ነው። ዋናው ነገር ነው ቀንጨብ ብሎ የሚወጣው። ስለዚህ ኢየሱስ ክርስቶስ ዛሬም እየወደቀ እየተነሳ ነው የሚለምነው የሚል አንድ ፓስተር ያስተማረበት ማምጣት እኮ ነው። ሞጁል አለ ዶግማችሁ አለ። ዝም ብሎ ማውራት እኮ ቀላል ነው። ስለ ጴንጤ ዝም ብሎ ማውራት አይቻልም። ሲጀ ማውራት ነው ግን ኖ አያስኬድ። እኛ ስለእናንተ ዝም ብለን አናወራም። ቤት ከፍተን እኮ ማስረጃ ይዘኝ ይበዛው ተቀባዩ እንትናን አስገቢ ማን ነው? ይሄን እንትና ማለት አስገቡኝ ያለ ገብቷል። ግን ከሱ በፊት ቴዲ አይ ቲንክ በጌታ መስሎ ቴዲ ወንጌላማኝ ነህ ወይስ ኦርቶዶክስ ነህ? እኔ ወንጌላማኝ ነኝ። አይ ቲንክ አሁንም ተሳስ እንዳልሳሳት I just have a point አሁን በተለይ አሁን የገባው ሰው ተመለከተ ምንድነው አንድ ቆየን አንድ ጊዜ ይቀርታ ቲዲ አንድ ያዘውና ቆይ ሆስቷ ስለሆነች የምትመራን አንድ ያዘው ኦርቶዶክሳኖች እየተቀበለ ስለሆነ አንድ ይጠብቀንና ከሷ ጋር ታወራል። ከሆስቷ ጋር መንንይ ጌታቸው አስገቡኝ ያለ ነበርና ተመሳሳይ ሐሳብ ስለሆነ ብታናግሩ ቆንጆ ነው። ቀጥሉ ላጊ ጎሄ አፕሮቭ እየሰማን ስለነበረ ነው አስገብኝ ያለውና ገብቶኛል። አንቺ ልጠይቅሽ እንደሆነ ገብቶኛልና ያንኑ ጥያቄ ጠይቀው ወንድማችን እንኳን ደህና መጣ። አንዴ ከመነን ጋር አውሩ። ከስር ስጽፍ ስለነበር ነው ያው ጥያቄ ወደሱ ያመለከተ ስለሆነ ነው። ኦርቶዶክስ ነኝ። ገብቶኛል። እሺ እንኳን ደህና መጣ መነን። አንዴ አንቺ ያወራሽ ከስር ሲጽፍ ነበር ለኔ አይደለም ገባሽ? ስለዚህ ያንኑ ጥያቄ መጠየቅ ትችያለሽ። ኦኬ እሺ ቴንክ ዩ ዳጊ ተባረክ። እሺ እንኳን ደህና መጣ ጌታቸው። እንኳን ደህና ቆያችሁ ይመጣችሁ ነው። እንኳን ደህና ያው ኦርቶዶክስ ተዋህዶ ነው። እንግዲህ እኛ አማኞች ድነናል ወይ እያልን እየጠየቅናችሁ ነው። እኔ ለመዳን እኛ ድነናል ወይ ነው ባጭሩ። እኛ አስተርሽኛ እኮ ድነናል ወይ ድናችኋል ወይ አልደናችሁም ትልና ከዛ ትቀጥላለህ። አልዳናችሁም ግጥም አድርጎ አልዳናችሁም። በቃሽ ማስረጃ ስጠንሽ ጎበዝ። ማስረጃ የምነግራችሁ ምንድነው? ኢየሱስ ክርስቶስን እናንተ ፈራጅ ብላችሁ ነው የምትጠሩት። እንተ አማላጅ ማለት ይቅርታ አማላጅ ብላችሁ ነው የምትጠሩት። አማላጅ ደግሞ የሆነ ኢየሱስ ክርስቶስ የለም። በዮሐንስ ወንጌል 16 ከቁጥር 22 ላይ እኔ በኋላኛው ዘመን ስለናንተ ማለት እንደዚህ አይደለሁም ይላል። ቆይ አማላጅ ብቻ በማለታችን ነው ያልዳን ነው ኢየሱስን? አዎ ፍጡር ነው እኮ የፍጡር ስራ ነው ማማለድ የፍጡር ስራ ነው። ኢየሱስ እኮ አይደለም ኢየሱስ ስራ አይደለም። ማማለድ ኢየሱስ ሰው ነው አይደለም? ሰውና ፍጹም ሰው ፍጹም አምላክ። አዎ ፍጹም ሰው ፍጹም አምላክ ነው። አሁንም ኢየሱስ ክርስቶስ ከትንሣኤ በኋላ ሰውነቱን አላጣም አይደል? በትንሣኤ አካል ተነስቶ ፍጹም ሰው ሆኖ አይደል? ፍጹም ሰው ነው ፍጹም አምላክ ነው። ያን ሰው ለኛ እኮ ተዋህዶ የሚለው ራሱ ኦርቶዶክስ ተዋህዶ የሚለው ራሱ ስሙ ራሱ ይኸውልሽ አምላክ ሰው አምላክ ሆነ ማለት እኮ ነው። ሰው አምላክ አልሆነም።
ሰው አምላክ ነው ሰው የሆነው እንጂ ሰው ወደ አምላክነት አልመጣም። ይኸው ስህተቱ እዚህ ጋር ነው። ይኸው ወንድም ለአንዴ ቆይ አስጨርሽኛ እኔ እሺ ሰው አምላክ ሰው ሆነ ነው። አምላክ ነው ሰው የሆነው። ቃል የነበረው አምላክ ሰው ሆነ ይላል። አሴት አምላክ ሰው ሆነ፣ ሰው አምላክ ሆነ። እሱ የእናንተ ሌላው ሰው አምላክ ሆነ የሚለው የአባቶች ተረት ነው። ኤኒዌይስ አሁን ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ በሰማይ አሁንም ሰው ፍጹም አምላክ ነው። ስለዚህ እኛ የተሳሳትነው የቱ ጋር ነው? አማላጅ ስላልነው አማላጅ ያልነው አማላጅ ስላላት ፍጡር ስላላት የፍጡር ስራ ነው እሱ። ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምረሽ አነብልኝ። አይ አንተ አንብብ፣ እኛ እናነብ። ማስረጃ ይዘህ ከመጣህ ማስረጃው መጽሐፍ ቅዱስን ገልጠህ እኛ ኢየሱስ ክርስቶስ አሁንም አማላጅ ነው ስላላችሁ ነው ስህተት የሆናችሁ ካልከን መጽሐፍ ቅዱስን ገልጠህ ይዘህ መተህ በዚህ ጥቅስ ብለህ አንተ ነው የምታነበው። እኛ መጽሐፍ ቅዱስ አናወጣም። ሁልጊዜኛ አውጪ እኛም ቤቢ ሆነን አንችልም፣ ደከመን እና ተመለሰ። አይ ቲንክ መጽሐፍ ሊወጣ ነው መሰለኝ። ፓስተር የከታች እያየሁት ነው። ፓስተር ታሪክ ከቻልክ ናግባ። ፓስተር የኔ ወርዳለሁ ናግባ። መግባት የምችል ከሆነ አይ ቲንክ ወንጌላዊ ያማኙ ያለው ይውጣል። አይ ቲንክ ቴዲ ከይቅርታ ጋር ጥያቄ ካለ ወይ በኋላ እናስተናግዳለን። አይ ጀስት 20 ሰከንድ ሐሳብ ለመስጠት ነው። ከዛ መውጣት ይችላል። በኋላ ነው ሐሳብ የምንሰጥ። እኛውን ኦርቶዶክሳዊን እየጣራን እንትን እያለን አይደል? ቀድሜ የሚስናገር ነበር። ስራ ላይ ነን እኛ። ሐሳብ ካላችሁ በውስጥ ነው። በውስጥ ሐሳብን በውስጥ አስገባለህ አታስገባ ወንድም። እኔ ለምን ኢንተራፕት እንደምታደርጉ አላውቅም። እሺ ያ ኢንተራፕሽን ሳይሆን ብትሰሚ እኮ አንቺም ጥሩ እኮ ነው የኔናት። እኔ አሁን ለዲስትራክት ለማድረግ አይደለም የገባሁት እና ብትሰሚ መጀመሪያ ከዛ በኋላ እኔ አንዴ ቅድም ምን ስንል ነበረ? እዚህ የምናስተናግደው ንጽጽር እየሰራን ነው። ጥያቄም ሐሳብም አስተያየቶቻችሁ በውስጥ አውሩ። እየሰማች ስላልሆነ እኮ ነው። እየሰማች ስላልሆነ አንድ ሰከንድ መስማት ጥሩ እኮ ነው። መስማት ጥሩ ነው። አይወልሽ የኔና አሁን የምንሰራው ወንጌል ነው እንጂ መሸናነፍ፣ መሟገት፣ መከራከር አይደለም። ፖይንቱ ግቡ እሱ አይደለም። ማሸነፍ አንደኛ መሆን አይደለም ግቡ። አስተያየት አንፈልግም ወንድም። ምንድን ነው የተደበቀው? እኔ ነኝ ያስወረድኩ። ጌታቸው ቲንክ ጥቅስ ሊያመጣ ነው የሄደው። በዛው አስወረደው ማለት ነው። አወርዳችሁት ነው። ያ ጥቅስ ሊያመጣ ነው። ሴል እስኪወጣ ጠብቆ ገዝቶ ሊመጣ ነው እንዴ? ምንድን ነው? ቆየ በጣም የጥቅስ ሴል እስኪወጣ ጠብቆ እንዴ? በጣም ቆየብኝ። ተመለስ ወንድማችን። ጥቅሱን ካገኘው አንድ ቁጥር ጻፍ እንደገና። ተባረክ። በነገራችን ላይ ኦርቶዶክሳውያን ገብታችሁ ስትወያዩ መጽሐፍ ቅዱስ ይዛችሁ ነው የምትወያዩት። እዚህ ገብታችሁ መጽሐፍ አውጡልን። ያው እናንተ በዚያ አትታሙም። ክፈታዋ ምናምን የለም። ካልያዛችሁ አትግቡ። ኦኬ። ወታደር ትጥቁን ሳይዝ ወደ ሜዳ አይወጣም ሊዋጋ። ባይብላችሁን ይዛችሁ ነው። ደውይ ታጋጭ ወንጌል አማኝ ሲሉ ዘንድሮ ማመን እየከበደ ይመጣል። ሁሉንም ማለት ነው። ምክንያቱም እንዲህ አይነት ተለምዳለች እና እባካችሁ ኦርቶዶክሳውያኖች ትንሽ ጥያቄ ስንጠይቃችሁ መልሶ የሚፈርስ እንትን እንዳይኖር እና በጣም መጠራጠር ጀመርኩ። ድሮ ዝም ብዬ ወንጌል አማኝ ነው ኦኬ ብዬ ቀጥል ነበር። አሁን ግን ትንሽ ጥያቄዎች መጠየቅ ያስፈልጋል ወንጌል አማኝ መሆናቸውን ለማወቅ። ኤግዛክትሊ። ኧረ እንደውም እድል ፈንታ ራሱ መስጠት አያስፈልገውም። በቃ ማውረድ እውነት ነው። መዳረቅም አያስፈልግም። ወንጌል አማኝ ነኝ ካሉ በቃ እናመሰግናለን ጌታ ያክብር ብለን በቃ ኤግዛክትሊ። ዳጊዬ እየተሰራ ያለው ፖለቲካ ከባድ ነው። ፓስተርዬ እንኳን ደህና መጣ። ሰላም ናችሁ? ጌታ ይባረክ። ገቡ ኦጂዎች ገቡ። በቃ እኛ ስንመጣ ኦጂዎች እኮ አንችላችሁ። እኛ ስንመጣ ትደነግጣላችሁ። እንዴት ናችሁ? ሰላም ናችሁ? ጌታ ይባረክ። እንኳን ደህና መጣ ፓስተርዬ። ጌታ ይመስገን። በጣም ጥሩ ጥያቄ ነው ያነሳችሁት። ኤርሚያስ አለ እንዴ? ጠፋብን እኮ። ስልኩንም በውስጥም ስደውልለት አያነሳምና። አይ ነበር። ኧረ ቆይ ሲመቸው ልጆች ስላሉ ነው ሚውት ያደረገው እንጂ አለ። የሚገርም ነው። ቪዲዮዎች ልኬለታለሁኝ። በጣም የሚያስደነግጡ ቪዲዮዎች አጋጥመውኝ በእውነት
ያ እኔ ማለት እዚህ ጋር አሁን ማውራት በጣም ከባድ ነው ማለት እኔ ከኦርቶዶክሳውያን ጋር እንዴት አድርገን እንደምንነጋገር መድኃኔ ዓለም ነው የሚያውቀው። ግን ቢያው ጥሩ ነው። አንዳንድ ቪዲዮዎችን ቢያው ጥሩ ነው፣ ቢሰሙ ጥሩ ነው። እና በጣም የሚገራርም ነገር ነው። 2 ቪዲዮ አሁን ደርሶኝ ኤርሚ ጋር ልኬዋለሁኝ። ከፍቶ ቢያየው ደስ ይለኛል። ለዛ ነበረ እዚህ ሳየው እንትን ያልኩት። ጥሩ ጥያቄ ነው ያነሳሽው። ጴንጤዎች ድነናል፣ እናንተስ ድናችኋል ወይ? በጣም ጥሩ ጥያቄ ነው። እኛ መዳናችንን በመጽሐፍ ቅዱስ እናረጋግጣለን። ስለዚህ እንግዲህ ቅድም ሲያወራሽ የነበረው ሰው ማማለድ የፍጡር ስራ ነው ብሎ ነበር። ማስረጃው ምንድን ነው? ማማለድ የፍጡር ስራ ነው የሚል የመጽሐፍ ቅዱስ ጥቅስ ካለው ይዞት ቢመለስ ቢነግረን ጥሩ ነበረ። ላስገባው መጥቷል። አስገቢው ፕሊዝ። እሺ ፓስተር። ሰላም ላንተ ይሁን። ኦጂዎችን በቃ ሜዳ ፈት ለቀካቸው አይደለ? ምኑን በሰላም ነው? ጊዜ ትንሽ ጠበበኝ መነንዬ፣ ትንሽ ጊዜ ጠበበኝ። አሁን እስከ ሰፕተምበር ድረስ ትንሽ የተጨናነቀ ጊዜ ነው ያለኝ። ሰፕተምበር በኋላ እመለሳለሁ። ያ አይ ብንዘምትባቸው ይሻላል። እሺ እያንፈራሩ ነው። እውነት ነው፣ አይቻቸዋለሁኝ ጊዜ ስላጣሁ ነው። እሺ ቴንክ ዩ ከባረ። እሺ ፓስተርዬ እሱ ነው አይደለ? ከታች ያለው እኔ ነኝ የነበረው እና አይደል ጌታቸው? ያ አትደበቅ፣ አሁንም አስወርድሃለሁ። ይሰማኛል። አዎ እንትን አትበል፣ ሃይዳ ትሁን። እሺ አትውጣ ከዚህ። ከስልኬ ላይ ስከፍት ነው ያ እኮ በመጽሐፍ ቅዱስ ሃርድ ኮፒ ያዝ ወይ ሌላ ስልክ ያዝ እንጂ ሪፖርት ስለሚደረግ አይሆንም፣ እንደዛ አያስኬድም። እሺ በሃርድ ኮፒ እየፈለኩ ነው። እሺ ሃርድ ኮፒ ሰርች በተን የለውም፣ ከባድ ነው። ፈልግ፣ ችግር የለውም፣ እሱም ይገኛል። ፓስተር የጠየቀህን ሰምተሃል አይደል? ፓስተር የጠየቀህን ሰምተሃል አይደል? አልሰማሁትም። ምን አለ? ብሎክ አድርጋችሁኝ እኮ ወጥቼ ነበረ፣ ስመለስ ነው። አይ ነው እሱ ሲያወራ ገስት ሪኩዌስት ጠይቀህ ገስት ላይ ነበር። አይ ምንድነው በዛው ጥቅሱን እንድታወጣው ወንድሜ ጌታቸው፣ ቅድም ከመነን ጋር ስታወሩ ማማለድ የፍጡር ስራ ነው። በትክክል ማማለድ የፍጡር ስራ ነው የሚለውን የመጽሐፍ ክፍል በዛው ይዘውና ለማለት ነው። የፍጡር ስራ መሆኑን እኮ ነው ላስረዳ እኮ ያሁን እየመጣ ያለው። አይ ጥቅሱን አምጣውና ከዛ ታስረዳናለህ። ማማለድ የፍጡር ስራ ነው መሆኑን አስረዳለሁ። ማስረጃ አለ፣ ችግር የለም። ወይ አዳምጠኝ ወዳጅ፣ እኛ ማማለድ የኢየሱስ ስራ ነው ስንል ጥቅስ ነው የምንጠቅሰው ቀጥታ። አዎ እኔም በጥቅስ እኮ ላስረዳህ እኮ ነው። ጥቅሱን ነው የምንጠቅሰው። ጥቅስ እንድታብራራ አይደለም የምፈልገው። መጀመሪያ እኔ ኢየሱስ ያማልዳል ስለ ጥቅስ አንብቤ ከዛ ነው ማስረማ ያማልዳል የሚለውን አንብቤልህ ነው ማስረዳው። ልክ እንደዚህ አንተም ማማለድ የፍጡር ስራ ነው የሚለውን ታነብልኝና ከመጽሐፍ ላይ ከዛ ታስረዳኛለህ። እንደሱ ነው የምታረገው ለማለት ነው። ቴንኪው። አይ አስረዳለሁ። ምን ይላል መሰለህ ጳውሎስ? የማስታረቅንና የማስታረቅን ቃል በእኛ ኖረ ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 እስከ 20 ባለው ላይ ማስታረቅን ቃል በእኛ ኖረ። ስለዚህ እኛ ፍጡር ያማልዳል ወዳጅ፣ ሰዎችን ከእግዚአብሔር ጋር ታረቁ። ወዳጅ ቆይ አንዴ ስማኝ ወዳጅ። ስምህን ስጠይቅ የጫማ ቁጥርህን አትንገረኝ። እኔ የነገርኩህ የጠየቅኩህ ኢየሱስ ያማልዳል። አያማልድም፣ ፈራጅ ነው። አዳምጠኝ። አያማልድም ስትለኝ እኔ ጥቅስ አመጣለሁ። ኢየሱስ ቀጥታ ያማልዳል የሚለውን ጥቅስ አመጣለሁ። እኔ ፈራጅ ነው የሚለውን አሳይሃለሁ። እሺ ይኸውልህ፣ ፈራጅ ነው የሚለውን እንድታሳየኝ አይደለም ነው የሆነ የጠየቅኩህ። እኔ ኢየሱስ ያማልዳል ስልህ አይ መጽሐፍ ቅዱስ አይልም ስትለኝ ጥቅስ ነው ማመጣለህ። በቀጥታ ያማልዳል የሚል ጥቅስ ነው ማመጣለህ። ግልጽ ነው። ያማልዳል የሚል መጽሐፍ ቅዱስ ላይ ሲጀመር ነው። አዎ እሺ፣ እርግጠኛ ነህ? አዎ 100%። ጥቅሱን ባሳይ ምንድን ነው የምታደርገው? ችግር የለውም። እኔ የለም እንደሌለ ስለማያውቅ ነው። ባሳይ ምንድን ነው የምታደርገው እኮ ነው ያልኩህ።
እኮ እኔ የለም ነው እኮ እያልኩ ያለሁት። በቀላል አማርኛ የተተረጎመ መጽሐፍ ቅዱስ አልቀበለውም። አንደኛ ሲጀምር ኧረ ምን ቀላል አማርኛ አለው ወንድሜ? በአማርኛ ቀላል ከባድ የሚባል ነገር የለም። አምባሳደሮች የእግዚአብሔር ባለሟሎች የሚለውን የእግዚአብሔር ባለሟሎች ነን የሚለውን እኛ እግዚአብሔር አምባሳደር ነን ብለው የተረጎሙት አለ። እሺ በሚፈልገው አማርኛ የምታውቀው ነው። ለአማርኛ የምታውቀው ነው። ባለሟልና አምባሳደር ልዩነታቸው ምንድነው? ምስስሎሻቸው ምንድነው ብሎ መፈተሽ ነው ከመዝገበ ቃላት ላይ። እሱን ተወው። አሁን እኔ ቃል በቃል ኢየሱስ ያማልዳል የሚለውን ነው ማሳየህ። እንዴ ለምን ወጣ ራሱ ነው የወጣው ፓስተርዬ ራሱ እኮ። ለምን ወጣ አልኩት እኮ። ጌታቸው ተመለስ ወዳጄ ጌታቸው። ጌታቸው አለ? አዎ እሺ ይሄው ወዳጄ ጌታቸው። አቤት እየተማማርን ነው። እንማማር እኮ ብዬ ነው እናንተ ጋር መጣሁ። ቆየኝ አዳምጠኝ። እንድንማማር ነው የመጣሁት እንጂ እኮ እንድንከራከር አይደለም። አዳምጠኝ ወዳጄ። እኔ እንከራከር አላልኩህም። እኔ አሁን እያልኩ ያለሁት መማማር ከሆነ የምትፈልገው እኔ ኢየሱስ ያማልዳል የሚለውን ጥቅስ በቀጥታ አመጣልሃለሁ። በቀጥታ ነው ማመጣልህ። እኔም ደግሞ ኢየሱስ ይፈርዳል የሚለውን በቀጥታ አመጣልሃለሁ። ማን ጠየቀህና? እኔ ያማልዳል ስትለኝ ይፈርዳል የሚለውን ማምጣት ማን ጠየቀህና? ማን ጠየቀህ? ይፈርዳል የሚል ጥቅስ መች ስጠኝ አልኩህ። ቆይ አዳምጥ። የተናገርከውን ነገርና ማስረጃ የተጠየቅበትን ነገር ነው የምታቀርበው። አንተ የተናገርከው ማማለድ የፍጡር ስራ ነው ያልከው። እኔ አዳምጠኝ እንደ ወንድሜ እንደማመጥ። ማማለድ የፍጡር ስራ ነው ያልከኝ። ስለዚህ ማማለድ የፍጡር ስራ ነው የሚለውን ልክ እኔ ኢየሱስ ያማልዳል የሚለውን ጥቅስ እንደምሰጥህ አንተም መዘዝ አድርገህ እሱን ጥቅስ ነው የምትሰጠኝ። እኔ ስለ ኢየሱስ ጳውሎስ እኮ የተናገረው ማማለድና የማማለድን አገልግሎት በእኛ አኖረ እያለ አይልም። ወንድ አማላጅ ፍጡር አማላጅ ነው ይላል። ማማለድንና ማስታረቅንና የማስታረቅን አገልግሎት በእኛ አኖረ ነው። ማማለድና ፍጡር ያማልዳል ይላሉ። እግዚአብሔር ይላል እኮ እዛው ላይ እኮ ነው የምነግርህ። እግዚአብሔር በኢየሱስ ክርስቶስ ራሱን ከሰዎች ጋር ያስታርቅ ነበር። የተናገርከውን ነገር ታስታውሳለህ? አይቆጥርባቸውም ነበር ይላል። የተናገርከውን ታስታውሳለህ እኮ ነው የሚናገረው። ኧረ እባክህ ቀስ በል። የተናገርከውን ታስታውሳለህ? የተናገርከው እኮ ማማለድ የፍጡር ስራ ነው ያልከው። ትክክል። ማማለድ የፍጡር ስራ ነው። ኢየሱስ አያማልድም። አሁን ፈራጅ ነው። አዳምጥ እባክህ። ስለ መድኃኒዓለም እየሰማሁ ነው። ከካዳመጥክ እኔ የጠየቅኩህ ማማለድ የፍጡር ስራ ነው የሚል ጥቅስ አምጣልኝ ነው እኮ ያልኩህ። የማስታረቅ ቃል በእኛ ውስጥ አንተ ጥቅሱን አይንን እኮ ውር አድርጎታል እኮ። ታወርክ እኮ። ለምንድን ነው እንደ ውር የምትሆነው? እኔ ነገርኩህን አንተ ልትሰማ ፈቃድ የለም። ስርዓት ይኑርህ። ስርዓት ይኑርህ። ስድብህን አቁም። እኔ አልሰደብኩህም፣ አትሳደብ። እኔ ያልተጻፈ ነገር አታንብብ ነው ያልኩ። ጳውሎስ የጻፈው የማስታረቅ ቃል በእኛ አኖረ ማለት ፍጡር ማነው? ማማለድ የፍጡር ስራ ነው ማለት በምን ሂሳብ ነው የሚሆነው? የት ጋር ነው እንደዚህ የሚለው ነው? በግድ አንተ የምትለውን ነው ማለት ያለበት መጽሐፉ። እኔ የጠየቅኩ ይህንን ነው። እኔ ኢየሱስ ያማልዳል የሚለውን ጥቅስ በቀጥታ ነው ማመጣልህ። አንተም በቀጥታ ፍጡር ማነው ማማለድ የፍጡር ስራ ነው ብለሃል። ይሄንን አምጣ ነው ያልኩ። ለዚህ ማስረጃ ስጠኝ ነው ያልኩ። ፈራጅ እንደሆነ አመጣልሃለሁ። እኔ መች ጠየቅኩ? ፈራጅ አይደለም አላልኩም እኮ፣ አልተከራከርኩም። ስለ ፈራጅነቱ አልጠየቅኩም። ስለ ማስታረቅ አገልግሎት አልጠየቅኩም። ጥያቄም በትክክል ተገንዘበ ከሆነ ማማለድ የፍጡር ስራ ነው የሚለውን የመጽሐፍ ቅዱስ ክፍል አውጣና ስጠኝ ነው ያልኩ። ከቻልክ እሱን አድርግ። ያነሳኸው ሁለተኛ ቆሮንቶስ ምዕራፍ 5 ፍጡር አማላጅ ነው አይልም። ፍጡር አማላጅ ነው አይልም።
ጌታቸው 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 አለ። በቃ እናንተ አዋሩት መነንዬ። እሺ ጌታቸው አለክ። ማይክክ ሚዩት ነው እያወራ ከሆነ ድንገት ሚዩትህን አንሳ። እሺ አለች ያልኩ ለምን ሚዩት ታደርጉኛላችሁ? ኧረ ማንም ማለት ለምን ሚዩት ታደርጉኛላችሁ? ምን ነገር ከሆነ እንድናገር ለምን አትፈቅዱልኝ? ቆይ ወንድም ለምን ሚዩት ታደርጉኛላችሁ? እሺ ማንም አላረገክ። ኧረ በስመ አብ ለምንድን ማንም አላደረገ። አንዴ ካም ዳውን ተረጋጋ። አንደኛ እየጮክ ነው፣ ሁለተኛ ቀስ እያልክ አውራኛ። በጣም ፓስተር በጣም ትልቅ ሰው ነው፣ ፓስተራችን ነው። ደግሞ እየተሳደብክ ነበር ስታወራው የነበር። እሱ ረጋ ብሎ ሊያስረዳ ሞከረ፣ ሊያሳይህ ሞከረ። ለምን አንቺ ሚዩት ታደርገኛለሽ? እኔ አላረኩ፣ ማንም ያረገ የለም እንዴ። አንደማመን ሚዩት እንኳን ተደርገ ከሆነ ክፈት ማይክን እየተባልክ ነበር። በቃ አለቅ፣ አውራ እየተባልክ ነው። እሺ አሁን ላውራ ነገር አይ ማስረየው ምን ነበር ያለህ? አላዳመጥኩም። ከላይ ነገሩን አታጥመልምሉት። አሁን ነገሩን ጽድትና እኔ ደግሞ ኢየሱስ ይፈልጋል የሚለው ላምጣ። በቃ ይኸውልህ ከርዕሳችን አንወጣም። ስነ ስርዓት ያዝ፣ በጣም ስነ ስርዓት ያዝ። ምንድነው ወደ እናንተ እኮ ጥራዝ ነጠቅ ነገር ብቻ እያመጣሽ እኮ ነው እንደዚህ። ከርዕስ አንወጣም። በቃ በጠየቅከው ላይ ፓስተር ጠይቆሃል፣ በስነ ስርዓት አውርቶሃል። አንተ ጭራሽ መስመር ስተሃል። በርዕሱ ላይ ነው የምናወራው። መነን እያወራች ነው። አትጩ፣ በስነ ስርዓት አውራ። በቃ አለቅ። እሺ እኮ እየነገርኳችሁ እኮ ነው። ቀስ እያልኩ ወንድም አለ። ምን ሆነሃል? የሆነ ችግር አለ እንዴ? ምን ሆነ? ቆይ አንዴ ለመጀመሪያው እየተማማርን ስለሆነ ተረጋጋ። 400 ምናምን ሰው ቁጭ አድርገን ማጫጫህም የለብንም። የመጀመሪያው ማለት እኔ እኮ ፕሮቴስታንት እምነት ነበር ማራምደው። አሁን ኦርቶዶክስ ተመልሻለሁ። ግን በደንብ ጠንቅቄ በደንብ ሁሉንም ነገር አንብቤ አበጥር መጽሐፍ ከአስር ጊዜ በላይ አንብቤያለሁ። አሁን አትነግሪኝም? እስኪ አምጪና አሳየኝ እያልኩ ፖለቲካህን አቁም። ፖለቲካህን አቁም። እሺ ፖለቲካህን አቁም። ፕሮቴስታንት ነበርኩ ምናምን ልትዋይ ከሆነ በስነ ስርዓት ታወራ። ይኸው አሁን ምን አልኩ? ማይክን ስትከፍታ አሁን የመጨረሻ እድል ነው የምንሰጠው ማለት ነው። እኛ መጫጫህ እንትንም የለብንም ማለት ነው። አሁን የመጨረሻ ለምንድን ነው እንደዚህ የምትዘጉት? ማይክ ለምን ትዘጋላችሁ እኮ እያልኩሽ አለ። ለናገር አዳምጡኝ። ምንም ችግር የለውም። ወንጌልን በቃ ዝም ብሎ ነው። ማይ ግድነስ የጥራት ለተጠቀው ነው ሰው አለ። ጌታቸው በጠዋት ነው ምንድነው የወሰድከው ነገር አለ? ምን ሆና ነው እንደዚህ በጣም ተቀላብለም እንዴ? ውይይት እኮ እንደዚህ አይደለም። ማስረጃን የጠየቅነ ማስረጃውን አምጣ ተባልክ። ከላይ ይወርዋል እንዴ? ጌታ ኢየሱስ ወይ ካላ እስኪ አንድ ሰው ቦታ አለ ካላችሁ ግቡ እስኪ። እኛን አልዳናችሁ የምትሉ ሰዎች ካላችሁ ማስረጃ ያላችሁ እና መጽሐፍ ቅዱስ የያዛችሁ ሰዎች ምትገቡት ማስረጃ ያዛችሁ መጽሐፍ ቅዱስ ይዛችሁ ጥቅስ ግለጡ፣ መጽሐፍ ቅዱስ ግለጡ እንዳትሉ። ገልጠን አስተምረን ጠቅሰን አብራርተን ገድል አስተምረን ስነ ምግባር አስተምረን በጣም ቱማች ጌታ ነው። እኛ እኮ በጣም ነው መንግስት ያላየልን። መንግስት እንዲያይልን ግን የኢትዮጵያ ምን ያለንበት ሀገር መንግስት ይልን ቱማች ስራ ነው ለኛ የምሰጡን። ገድላችሁን እኛ አንብበን አብራርተን ባህሪ ስነ ምግባር አስተምረን ስትገቡ እንዲህ ነው የሚባለው ሰላም ይባላል ብለን ኧረ ዘኑልን ወገን፣ እንተሳሰብ። በጣም ጨክናችኋል ማለት ነው ኦርቶዶክሳውያን። እንተዛዘን በእውነት ብዙ ነገር ነው እኛ ሼክም ይጣላችሁ። መጽሐፍ ቅዱስ አስተምረን ግለጡ ብላችሁ ጥቅስ ገልጠን አንብበን አብራርተን ስነ ምግባር አስተምረን ማይ ግድነስ። እንግዲህ ችግራችን ፈጣሪ ይኸው ብለናል። እንግዲህ መንግስት እንኳን አላየን። አይ አክሊሉ እየሄድክ አንተ አትገባም። እየሄድክ ወንድም አለ እየሄድክ ዞር በሌላ ጋር ቲክቶክ ዞር አትገባም ፎሬቨር። እና ካላችሁ ግቡ፣ ኦርቶዶክሳውያን ካላችሁ ግቡ፣ አንድ ካላችሁ ግቡ። ጴንጤዎች አልዳናችሁ የምትሉን ካላችሁ እስቲ ግቡ። አለመዳናችንን በጥቅስ እስኪ ንገሩ። መጽሐፍ ቅዱስ አስደግፋችሁ በዚህ አልዳናችሁም እናንተ እንኳን ልድኑ። ኦርቶዶክስ ያልዳነ ብሏል ዘቤ፣ ማን ሊድን ብሏል። አንደኛው ደግሞ ኧረ እኛ አልዳንም እናንተ መንግስተ ሰማያት ወስዶ መላኩ ቢያስቀም ግቡ ቢሏችሁም ቆይ ብሏል አንዱ ዲያቆን።
አንደኛው ደግሞ አንድንም መቼም ሄዳችሁ ኖራችሁ ትበላላችሁ፣ ትጠጣላችሁ፣ ትዘክራላችሁ። ከዛ ስትሞቱ የነፍስ ፍትሃት ይፈታላችኋል። ከዛ መጨረሻችሁ ሲኦል ስታገኙት ነው የምታውቁት ብሏል። እኔ እኮ መጣ ተመልሶ ሜርሲ ኤርሚን መጥቻለሁ። ቆይ እስኪ ቢጠፋ ነው መሰለኝ ነገሩ። እሺ አንዴ ሚውት አድርግ። ኤርሚ ከተመቸ ያወራሃል፣ ካለበለዚያ አናወራክም አንተ። እሺ ወገኖች ኤርሚ እንኳን ደህና መጣ። ፓስተርም እየፈለገክ ነበር። ፓስተር እንዴት ነህ? አንድ ሁለት ቪዲዮዎች ልኬልሃለሁ በደንብ ያቸው። እሺ ዋትስአፕ ነው ምንድን ላይ ነበርኩ ምናምን ነበርኩ ሁሉ አይሰራም። አሁን ወደ መጽሐፉ ቁም ምን ነገሩ እንደሚል ብቻ ነው የምናወራው። ጸጥታ ነው እንዴ? ሚውት አርግ፣ ሚውት አርግ። ክፍሉ ይነበባል። ከዛ እንደዚህ ልተረጉመው ትችላለህ ወይ እናያለን ማለት ነው። ፍጡር ማማለድ የፍጡር ስራ ነው ይላል መጽሐፍ ቅዱስ ነው ያለው። ውሸት ነው። ከዛ የጠቀሰው ጥቅስ ሁለተኛ ቆሮንቶስ ምዕራፍ 5 ነው። የእግዚአብሔር ቃል ይሄውና እዚህ እናነባዋለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጀምሮ ነው የምናነበው። ዝም ብለን እኛ አንድ ጥቅስ መዘን አይደለም የምናወራው፣ መጽሐፉ የሚያወራው ነው የምናወራው። እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ልብ በሉ፣ የማስታረቅ አገልግሎት ተሰጥቶናልን ነው። ማማለድ የፍጡር ስራ ነው ይላል ብሎ የሚያነበው መጀመሪያ ወደ ትርጉም ከመሄድ በፊት የተጻፈውን በአግባቡ ማንበብ ይጠይቃል። የተጻፈውን በአግባቡ ማንበብ፣ ሐዋርያው የጻፈውን ማንበብ በአግባቡ ይጠይቃል። ለነገሩ ቤተክርስቲያኒቱ የሐዋርያቱን ስልጣን አታከብርም። የሐዋርያቱን ስልጣን ስለማታከብር እሷ የምትፈልገውን ነገር መጽሐፉን ልታናገረው ትታገላለች። ይሄ እኮ ምንም እኮ እንትን ሚስጥር ምንትስ የሚባል ነገር የለውም እኮ፣ ግልጽ ነው የተጻፈው ነገር። እግዚአብሔር በእኛ ውስጥ የማስታረቅን ቃል አስቀምጧል ብሎ እግዚአብሔር ቃል ይናገራል። በግልጽ ነው የሚናገረው። ይሄ ማስታረቅ ቃል ማለት ከጌታ ጋር ታረቁ ብለን እንለምናችኋለን ነው የሚለው ጳውሎስ። ቀጥሎ ከዚህ የተነሳ ይሄ ማስታረቅ አገልግሎት ስለተሰጠን ታረቁ ብለን ይሄው እንዲህ ብሎን፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኛዎች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ፓስተር ጊዜ ጋር እንዳተረጉሙ ዝም ብለህ ዘለላት። እሺ ከተረጎምኩ መልስ ልሰጥብን ነው፣ እነሱን እንጠይቃለን። እሺ ዝም ብለህ በደምብ ሳሳውለፈ በቃ ክፍሉ የሚያወራው ይሄንን ነው። እኔ ያወራሁት ኢየሱስ ያማልዳል፣ አሁን ያማልዳል ብሎ መጽሐፍ ቅዱስ በግልጽ ይናገራል። እሱን ነው ልነግራችሁ የምፈልገው። ኢየሱስ አሁን ያማልዳል ብሎ መጽሐፍ ቅዱስ ይናገራል። ለአንብበው ግን አውራ ተብሎ ሲፈቀድ አወራዋለሁኝ፣ ግን ለአንብበው ዕብራውያን ምዕራፍ 7 ነው የማነበው። በግልጽ የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ አሁን መጽሐፍ እያወጣው ስለሆነ ነው። ኦኬ ዕብራውያን ምዕራፍ 7 ይኸውና፣ ተመልከቱ የእግዚአብሔር ቃል ምን እንደሚል። ስለ ሊቀ ክህነት ያወራል። ቁጥር 18 ጀምራችሁ ስታነቡ ስለ መልከ ጼዴቅ ሹመት ይሄን ይናገርና ቁጥር 22 ላንብብ። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗልና እነርሱ እንዳይኖሩ ሞት ስለከለከላቸው፣ ማን? የብሉይ ኪዳኑ ካህናት። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ አንዱ ሲሞት አንዱ ሲተካ። እርሱ ግን ይላል፣ እርሱ ግን ልም የምትል ከሆነ ኦርቶዶክስ ቤተክርስቲያን ኢየሱስ ለዘላለም አይኖርም እያለች ነው ያለችው፣ ወይም ዘላለማዊ አይደለም እያለች ነው ያለችው።
መጽሐፉ የሚለውን ግን ተመልከቱ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኢየሱስ ክርስቶስ አሁን ሕያው መሆኑን የምታምን ከሆነ ኦርቶዶክስ አያማልድም ብላ ልትሟገት አትችልም። ምክንያቱም ይኸው ሐዋርያው የዕብራውያን ጸሐፊ ኢየሱስ አሁን በሕይወት ያለው ሊያማልድ ነው ብሎ መጽሐፍ ቅዱስ ይናገራል። ፔሬድ። ስለዚህ በእርሱ በኩል የሚመጡትን ያድናቸዋል። እኛ ድነናል የምንለው በዚህ አግባብ ነው። ሁለተኛ ቆሮንቶስን አልነቃውም፣ ተወትቸዋለሁ። ይህን ግን ማውራት ስለተፈቀደልኝ ነው ያወራሁት። በቃ ይኸው በግልጽ ምንም የማስታረቅ ቃል አኖረብን ምናምን ይላል ብዬ አይደለም የምል፣ በግልጽ ኢየሱስ አሁን ሕያው ሆኖ የሚኖረው ሊያማልድ ነው ይላል መጽሐፉ። ስለዚህ በእርሱ በኩል የሚመጡትን ያድናቸዋል። እግዚአብሔር ይስጥልኝ። ፓስተር ቴንኪው። አይ ይቅርታ አድርግሉን። ኦርቶዶክስም እኮ ብላለች፣ ያው ዝም ብሎ ለአየር ለመያዝ ብለው ነው እንጂ እንትን የሚሉት። ኦርቶዶክስም በሁለት መጽሐፍቶቿ ላይ ኢየሱስ የዘላለም አማላጅ ነው ብላለች። አሁን እንደሚማልድ እየመጡ የሚጮሁት ናቸው። የሚጮሁት እነሱ ገና አልሰሙ። እነኚህ እኮ መጽሐፍ የማያነቡ ማንበብ የማይፈልጉ ቤተክርስቲያኒቱን የማይሰሙ ነው እንጂ ኦርቶዶክስ አሁን እንኳን በሰማያት ያማልዳል ትላለች። አሁን በሰማያት ይጸልያል ትላለች። እኛ ራሱ እንኳን ከምንለው አልፋ ነው እሷ ይጸልያል ብላ ትላለች አሁን በሰማያት። እና እስቲ አሁን ገብቶ አትልም ብሎ የሚል ሰው ካለ አሁን ገስት ይላክልኝ። አትልም ኬት አምጥተህ ነው ኤርሚያስ? ነይ እስቲ ሉሲ፣ ደከምሽ እኮ ፓስተርም ሲናገሩ ውሸት ነው። ነይ ግቢ። ይኸውልሽ ሉሲ አዲስ ማለዳ ነው። ሉሲ አዲስ ማለዳ። ማን አዲስ ማለዳ ማለት? ፓፓሮዚ እየቆራረጠ ቪዲዮ እየቆራረጠ የሚለጥፍልን ይለጣጥፋ። ምን ችግር እና ቆራራጩ ና ግባ፣ ቆራራጩ ና ግባ። እስኪ አሁን እኔ የምሰጥህን ቆራርጠህ ተለጥፋታል። አትገባም፣ ችግሯ አትገባም። ማን ነው እዚህ ያለ? እስኪ ኦርቶዶክስ ኢየሱስ አሁን አያማልድም ነው የምትለው እንጂ ያማልዳል ብላ አትልም ብሎ የሚል ሰው ካለ ይግባ። ናሆም ገብቶ ማውራት እኮ ነው። ስድብማ በቃ የታወቀ ነው። ኑ ግቡና እናቱ የወለደችው ገብቶ አይ ኤርሚያስ ከየት አምጥተህ ነው ፓስተር ታሪኩ እንደዚህ ብለህ የምትዋሸው ብሎ የሚል ሰው ካለ መጥቶ ያሳያው። ታውቃላችሁ መረጃ ነፍ ነው። ኦኬ እንዴት ስምህን እንዴት ብለን እናንበው? ብራዘር አሁን የገባው ማይኩን ከፈተው። ቢኬጂ እያናገርክ ነው። መልስ ቢኬጂ ቢኬጂ። እሺ እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ፓስተር ያለውን ሰምተዋል? ከላይ ፓስተር ያለውን አልሰማሁትም። ያው ጴንጤዎች ድነናል፣ ኦርቶዶክሶች የሚለውን አይቼ ነው የገባሁት። ምን ያህል ደቂቃ ገባ? ከዚህ ፔጅ ላይ ከገባ ምን ያህል ደቂቃ ነው? ኦልሞስት 2-3 ደቂቃ ምናምን ይሆነኛል። ኦኬ እሺ። በቤተክርስቲያኒቱ ትምህርት እና መጽሐፍቶች ሙሉ በሙሉ ታምናለህ አይደል? ኦርቶዶክስ በምትቀበላቸው መጽሐፍቶች ከመጽሐፍ ቅዱስ ጀምሮ ባለው በሙሉ ታምናለህ አይደል? ቅድም ፓስተር ሲናገር የነበረው ስለ ኢየሱስ ክርስቶስ አማላጅነት ነበር። የኢየሱስ ክርስቶስ ምልጃ ያው ኦርቶዶክስ በኢየሱስ ክርስቶስ አማላጅ ነው ብለን አናምንም።
እውነትህን ነው። ማለት አምላክ ነው። አምላክ ደግሞ ወደ የትኛው ወደ ማን ነው የሚማልደው የሚል ጥያቄ ስለሚፈጠር ኢየሱስ ኢየሱስ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። አምላክ ብቻ ነው አይደል? አምላክ ከሆነ ደግሞ እንዴት ነው ወደ ሌላ አምላክ? ኦኬ አምላክ ብቻ ነው አይደል? ኖ ፍጹም ሰውም ነው ፍጹም አምላክም ነው። ታዲያ ሰውነቱን ለምን ትተውታላችሁ? አይ ኦርቶዶክስ ተዋህዶ በዚህ እንትን ላይ ዱዋሊዝም ሳይሆን ያላት አንድ ተዋህዷል ስለምትል በሰውነቱ ወይም ደግሞ ድምፅህ ራቀ። ኦርቶዶክስ ተዋህዶ ላይ ዱዋሊዝም አይነት ኮንሰፕት ሳይሆን በሁለት ተዋህዶ ሁለቱም ሳይነጣጠል አንደኛውን ሳያጠፋው በታቅቦ አንድ የሆነ እንትን ስለሆነ በሰውነቱ ወይም ደግሞ በመለኮትነቱ ተብሎ አይከፈልም። ምኑ ከምን ነው የታቀበው? ዱዋሊዝምነቱ ምን በምንድን ነው? ማለት ሰው የሆነው ኢየሱስ ክርስቶስ ሰው ሲሆን ስጋና መለኮት አይደለ የተዋህደው? አይ ለምን ሰውና መለኮት ተዋህደ? ሰውና መለኮት ከተዋህደ ዱዋሊዝምን አታምንም ብለህ ካልክ ተአቅበው የሚለው ቃል ታዲያ በምንድን ነው የታቀበው? ማለቴ የመለኮት ባህሪ የስጋን ባህሪ ሳያጠፋው የስጋ ባህሪ ደግሞ የመለኮትን ባህሪ ሳያጠፋው ሁለቱም በታቅበው ተዋህደው ራይት። ኦኬ በታቅበው ማለት ስለዚህ ሁለት ባህሪ ነው ማለት ነው። ሁለቱ ባህሪ አንዱ አንዱን አላጠፋውም፣ አንዱ አንዱን አልዋጠውም። አንዱን አላጠፋውም። ስለዚህ አንዱ አንዱን ካልዋጠው ሰውነት በሰውነት መለኮትነት በመለኮትነት ሆኖ ግን በተዋህዶ በተአቅቦ በተዋህዶ ነው ብላ የምትለው አይደል? አዎ ማለት ሰው ማለት ይሄ ማለት ታዲያ ሰውነቱን አጥፍቶታል ነው? ኖ አላጠፋውም። ማለት ሰው እንደመሆኑ ለምሳሌ ተርቧል፣ ተጠምቷል፣ ደክሞት እንደዛ ከሆነ አሁን ኢየሱስ አሁን በሰማያት ኢየሱስ አምላክ ብቻ ነው ሆኖ ያለው ነው አይደለም። ኢየሱስ ክርስቶስ ስጋውንም ይዞ ነው የተነሳው። ሲያድግ ስጋውን ይዞ ነው የተነሳው። ነገር ግን ይሄ ማለት የስጋው ባህሪ ፋንክሽን ያደርጋል ማለት አይደለም። እዛ አይራብም ወይም ደግሞ አይጠማም። እዚህ የነበረው እንትን እዛም አይኖርም። ስለማይራብና ስለማይጠማ አሁን በሰማያት ሆኖ ስለማይራብና ስለማይጠማ ስለማይደክምና ስለማያለቅስ ስለማያዝንና ስለማይሞት ሰው አይደለም ማለት ነው። ነው ሰው አይደለም ማለት አይደለም። ግን ሰውነቱ ዲሳፒር ሆኖ ጠፍቶ መለኮቱ ብቻ ነው ሆኖ የተቀመጠው እዛ ነው። እንደዛ ማለት አይደለም። ከነ ስጋው ነው የተነሳው። ግን ይሄ ማለት በስጋ ባህሪ የሚያደርጋቸው ስጋ የሚበላ ስጋ ነው፣ የሚበላ ስጋ አይደለም። አሁን ለምሳሌ እዚህ ምድር ላይ ሳለ አብሯቸው በልተዋል፣ አብሯቸው ተጠምቷል፣ ተርቧል፣ እንደዚህ ሆኗል አይደል? ግን ካረገ በኋላ ግን ይለያል። ያ ስጋ የእንትን ባህሪውን ምድር ላይ እንደነበረው አያደርግም ልልህ ፈልጌ ነው። መጽሐፍ ቅዱስን አላነበብኩም ማለት ነው። ከሙታን ከተነሳ በኋላ ከትንሣኤ በኋላ በልተዋል አልበላም? ኮሱ ያው ወደ ምድር ከመጣ በኋላ ነው መልሰው በምድር ከሙታን ከተነሳ በኋላ ነው ያልኩት። ሳይሞት በፊት የበላ የጠጣውን አይደለም ብዬ የምልህ ከሙታን ከተነሳ በኋላ በልቷል። ልክ ነው በልቷል። በልቷል ጠጥቷል አይደል? ያ ከሙታን ከተነሳ በኋላ በበላበት ከሙታን ከተነሳ በኋላ በበላበት ስጋ ነው አይደል ወደ ሰማያት ያረገው? ኦኬ ያ ስጋ ተመልሶ ይመጣል አይደል? በስጋ ጌታ ማለት ነው። ያ ስጋ ማለት ጌታ ተመልሶ ይመጣል አይደል? በስጋ ማራናታ ተመልሶ ይመጣል። ልክ ነው። ሲመጣ ይበላል ይጠጣል ወይስ አይበላም አይጠጣም? ነው የሚመጣው እኮ የዓለምን ፍጻሜ ማለት ይዞ ሊሄድ ነው እንጂ ምንድን ነው የሚበላው ወይ የሚጠጣው? በምድር ላይ አይነክስም ማለት ይዣችሁ እሄዳለሁ መንግስቴን አኖራችኋለሁ ያለው እኔ ስለመሄድ አይደለም የምጠይቀው። በምድር ላይ አይነክስም ወይ?
በምድር ላይ አይነግስም ስትለኝ አልገባኝም። የሚመጣው አይነግስም ዳግም ፍጻሜ ነው። ይሄ በምድር እንትን ነው ላይ አይደል? አይነግስም ወይ? ንጉሥ ሆኖ አይነግስም ወይ? አይነግስም ወይ ማለት ግልጽ ነው። አሁን እንትና ፓስተር ታሪኩ አይነግስም ወይ ብዬ ብልህ ምን እያልኩ ነው? ንጉሥ ሆኖ አይሾምም ወይ ነው? ወይ ደግሞ ንጉሥ ሆኖ አይነግስም ወይ ነው? ኢየሱስ ነው ወይ በምድር ማለት ላይ እኮ ንጉስ ነው አይደል? ይነግሳል? ኢየሱስ በምድር ላይ ይነግሳል አይነግስም? ኦኬ ሲመጣ ዳግም ሲመጣ ነው ይነግሳል ወይ የምትለኝ? ንጉስ ነው እኮ ኦልሬዲ አይደል እንዴ? ብራዘር የአይሁድ ንጉስ ኢየሱስ ክርስቶስ የይሁዳ ንጉስ አይደለ? የተጠየቀውን አልመለስክም። መጽሐፍን የምታነብ ከሆነ ኢየሱስ ክርስቶስ ተመልሶ በምድር ላይ በእውነት ይመጣል ታምናለህ? እንደዛ ኦፍኮርስ ይመጣል። አይመስለኝም። በአነጋገር አይመስለኝም። ጥርጣሬ አለ። ኖ ማለት እንዴ በነጭ ፈረስ ላይ ሆኖ እንደዚህ ሪቨሌሽንን ነው አይደለ እያጠየቅኝ ያለው? ይሄ የት ነው? እሺ በነጭ ፈረስ በመጨረሻው ዘመን ላይ የሚፈጠረው ማለት ነው። የት ነው የሚመጣው? ሲመጣ ያው ማለት ወደ ምድር ወደ ዓለም ይመጣል። ወደ ዓለም ይመጣል። ያው የት ሀገር ነው የሚመጣው? የት ሀገር ነው? አይ ዶንት ኖ። እኔ እንደዚህ ስፔሲፊክ ማለት ያው የወጉት ሁሉ ያዩታል፣ አይኖች ሁሉ ያዩታል የሚለውን ነገር ነው የማውቀው። ማለት ለሁሉም ሰው ይታያል፣ ሁሉም ሰው ክሊርሊ ያያል። የት ሀገር ነው የሚመጣ አታውቅም? የት ሀገር እንደዚህ አላውቅም። የት ሀገር ነው የተወለደው ግን ክርስቶስ ከዚህ በፊት ሲመጣ? ክርስቶስ ያው በኢየሩሳሌም ነው የተወለደው። ኢየሩሳሌም ማለት የት ነው? ናዝሬት ማለት ነው። በናዝሬት የት ነው ሀገሩ? ያው ኢየሱስ አይደል ናዝራዊ ማለት እኮ ነው። ሀገሩ የት ነው? እስራኤል ነው የተወለደው። እስራኤል ማለት ነው። ኦኬ እስራኤል ነው የተወለደው። እስራኤላዊ ነው አይደል? በስጋው በስጋው ያው ማለት እስራኤላዊ ሰው ነው አይደል? በስጋው በሰውነቱ ጌታ። አዎ የእመቤታችንን ስጋ ነው የለበሰው። እንግዲህ እኮ ምን እንበላት ታዲያ? ጎጃሜ ወይስ ኦሮሞ ወይስ ጎጃሜ ወይስ ኦሮሞ ወይስ ትግሬን በለው ነው ማለት እንደዛ ሳይሆን እስራኤል ውስጥ ሆኖ ከአይሁድ ነገድ ማለት በዳዊት ዘር እስራኤል ነገዱ ልክ ነህ። እስራኤላዊ ሰው ነው አይደለም? ኢትዮጵያዊ፣ ሶሪያዊ፣ ፍልስጤማዊ፣ ግብፃዊ እስራኤላዊ ይባል የለ? እስራኤላዊ ሰው ነው አይደለም? ኢየሱስ እስራኤላዊ ሰው ነው። ያው የእስራኤል ሰው ግን አይሁድ ነው። አለቀ አለቀ። እስራኤላዊ ሰው ከሆነ በቅድስት ድንግል ማርያምና በመልአኩ ንግግር መካከል ትዝ ይልሃል? መልአኩ ያላት ትዝ ይለኛል። ምን አላት? ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ካለ በኋላ ጌታ አምላክም ብሎ የሚለው ምንድን ነው? እስቲ ታነብልኛለህ? እኔ አሁን እስቲ መጽሐፍ ቅዱስ ላይ ስፔሲፊካሊ እንትን አላልኩትም። ቃል በቃል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የሚል ቃል አላል? በያዕቆብ ቤትም ላይ ለዘላለም ንጉሥ ሆኖ ይሾማል ይመስለኛል። እንደዛ ነው። የአባቱ የዳዊት ዙፋን የት ነው ያለ? የአባቱ የዳዊት ዙፋን ምን አይነት ዙፋን ነው? አላውቀውም። አይደል ነው ግን ያው ዳዊት ማለት በዳዊት ዘር ስለተወለደ የዳዊት ልጅ ስለሚባል መሰለኛው። ማታውቀውን አላውቅም ብለህ ስላልክ በጣም ጨዋ ነህ። በቀነት ስለምታወራ በቀነት ነው የማወራህ። እሺ ቴንኪው። ግን መልአኩ እንደዛ ብሏታል አይደል? ቢኬጂ ብሏታል። መልአኩ የነገራት እውነት ነው አይደል? ኦፍኮርስ። ኦኬ። ስለዚህ በአባቱ በዳዊት ዙፋን ላይ ክርስቶስ ነግሷል፣ ተቀምጧል። ይነግሳል ማለት ነግሷል ወይ ታዲያ? የዳዊት ዙፋን ማለት የትኛው ዙፋን ስፔሲፊካሊ እንትን ስላላወቅኩት ነግሷል ወይ አልነገሰ የሚለውን እንትን ልል አልችልም። ግን የዳዊት ንጉስ ማለት የአይሁድ ንጉስ የይሁዳ ንጉስ እንደዚህ ኢየሱስ ክርስቶስ ዳዊት ማለት የእስራኤል ንጉስ ነው አይደል ብሎ የሚለው ዳዊትን? የእስራኤል ንጉስ ነው። የእስራኤል ንጉስ
መሲሁ ልጁ ነው አይደል? አዎ አዎ ኢየሱስም ዳዊት አባቱ እንደሆነ ያምናል በስጋ። አዎ አዎ። ስለዚህ ጌታ ኢየሱስ ራሱ እንደው ቀር ካለ በራእይ መጽሐፍ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ ለአብያተ ክርስቲያናት እንዲሰብክ መልአክ የላከው እኔ የዳዊት ስርና ዘር ነኝ የማበራም የንጋት ኮከብ ነኝ ብሏል። የዳዊት ልጅ መሆኑን ሪኮግናይዝ አድርጎታል፣ ተቀብሎታል። የዳዊት ልጅ ሆይ ማረኝ ብሎ ሲለው በርጤሜዎስ ዓይነ ስውር ሁሉ ቆሞለታል አይደል? ልክ ነው። ስለዚህ መሲሁ ራሱ ኢየሱስ ራሱ ሳንጠይቀው እኔ የዳዊት ስርና ዘር ነኝ የዳዊት ልጅ ነኝ ብሏል። የዳዊት ልጅ ብለው ሲጠሩትም ተሳስታችኋል፣ ብልግና ነው፣ ዝም በሉ አላላቸው። ኦኬ። እንደዚሁም ፈሪሳውያን ሙሉ ጭምር በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ እግዚአብሔር ቃል ሲናገር ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ሲል ዳዊት በመንፈስ ጌታ ብሎ ይጠራዋል። ልጁ ከሆነ እንዴት ጌታ ይሆናል ብሎ ጠይቋቸዋል ፈሪሳውያን። ተዚህ ላለ ይህን ቃል ጌታ ጌታዬን በቀኝ ተቀመጥ አለው ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ የሚለውን የመዝሙር 109 በቀን 110 ላይ ያለውን ቃል ጠቅሶ ታዲያ ዳዊት ልጁ ከሆነ በመንፈስ እንዴት ጌታ ብሎ ይጠራዋል ብሎ ጠየቃቸው። ልጁ ከሆነ እንዴት ጌታው ይሆናል? ልጁም ጌታውም ነው እንዴት? እሱ ዳዊት ታውቃለህ አይደል? ልጁ መሲሁ የዳዊት ልጅ ነው። ዳዊት ደግሞ ያንኑ ልጁን ጌታዬ ብሎ ደግሞ ይጠራዋል አይደል? አዎ እኮ አይ ቲንክ እነሱ እኮ በአምላክነቱ አንደርስታንድ እያደረጉ አልነበረም። ማለት ቀድሞ ዳዊት እንትን ስላለ እንዴት ጌታው ይሆናል? እነሱ አንደርስታንድ አደረጉት፣ እኛ አድርገነዋል። አሁን አንተ አድርገዋል። አዎ ኦፍ ኮርስ። ምክንያቱም ከአብርሃም በፊት እኔ ነበርኩ። ዳዊት ልጁ ከሆነ እንዴት ጌታዬ ብሎ ይጠራዋል እኮ? ከአብርሃም በፊት እኔ ነበርኩኝ ይላቸዋል እኮ። ለእነሱ ነው ዳዊት ያለበት። ለምንድን ነው ዳዊት በመንፈስ ጌታዬ ብሎ ይጠራዋል ይላል። ልጁም ጌታውም እንዴት ይሆናል ነው የጌታ ጥያቄ። ስለ መሲሁ ስለ ክርስቶስ ምን ይመስላችኋል ነው ብሎ የጠየቃቸው። ቃሉ እንደዚህ ነው ብሎ የሚለው በግልጽ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ሲጠይቃቸው የዳዊት ልጅ አሉት። ታዲያ ዳዊት ልጁ ከሆነ እንዴት በመንፈስ ጌታዬ ብሎ ይጠራዋል? ይሄ የጌታችን ጥያቄ ነው። አንዳቸውም ግን አልመለሱም እኮ አምላክነቱን ወይ አምላክነቱን አንደርስታንድ አላደረጉትም። ራይት በቃ እሱን ያላደረጉት እነሱ ሚስ ያደረጉት ነገር አምላክነቱን አልተረዱትም እነሱ ማለት ነው። ኦኬ እኔ እናንተ ከተረዳኑ ኢየሱስ ክርስቶስ እንግዲህ የዳዊት ልጅ ስለተባለ ብቻ አይደለም ጄኒውን ስለሆነ ማለት ነው። የዳዊት ልጅ ስለሆነ በዳዊት ዙፋን ላይ ይነግሳል ብሏታል መልአኩ። ያን ንግስና ነግሷል ወይ ነው እየጠየኩ ያሉት ቢኬጂ። ያኔ የዳዊት ዙፋን ላይ የሚለውን በስፔሲፊካሊ ስላላወቅኩት ነው። ግን ሲመጣ ወይ የሚነግስ ይመስለኛል። አሉ ነው ክሊርሊ ስላላወቅኩት ነው ይመስለኛል ሳይሆን 100% አይደለም 1000% ከዚህ በኋላ እመን ብራዘር። መልአኩ ለማርያም በነገራት ንግግር ውስጥ የነገራት አንደኛው ገና ያልተፈጸመ ከዚህም በኋላ የሚፈጸም መልአኩ ብቻ አይደለም የተናገረው። የብሉይ ኪዳን ነቢያት እነ ኤርሚያስ እነ ኢሳያስ ሁሉ ጭምር ሳይቀር እነ ሚልኪያስ ሁሉ ጭምር ሳይቀር የተናገሩት፣ ዘካርያስ ሁሉ ጭምር ሳይቀር የተናገረው፣ ራሱ ዳዊትም ሁሉ ጭምር ሳይቀር የተናገረው የትንቢት ቃል በዳዊትና በዙፋኑ ላይ አለቅነቱ ይበዛል ማለት ይነግሳል። በየት? በምድር የት? የአሁኗ ኢየሩሳሌም ላይ ማለት ነው ይነግሳል። በእስራኤል ላይ በያዕቆብ ቤት ላይ ብቻ ሳይሆን እዛ በያዕቆብ ቤት ላይ ሲነግስ ምድር ሁሉ ከፀሐይ መውጫው እስከ መጥለቂያው ድረስ በሙሉ ወደ ኢየሩሳሌም ይከተማል። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ይላል። አሕዛብ በሙሉ በምድር አሕዛብ ሁሉ ላይ ነው የሚበይነው የሚፈርደው። ያኔ በእነ ኢሳያስ ትንቢት መጽሐፍ ምዕራፍ 2 ላይ የተነገረ በብዙ የብሉይ ኪዳን ነቢያት ደስ እያለኝ የምነግርህ ያ የትንቢት ቃል ሆኖ ይሆናል ማለት ነው። ለምሳሌ
ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ለምንድን ነው ሕግ ከጽዮን የሚወጣው? ንጉሱ በዛ ይነግሳል። የማ ልጅ? የዳዊት ልጅ የእግዚአብሔር ልጅ በኢየሩሳሌም በእስራኤል ይነግሳል። አሕዛብን ሁሉ ካጠፋ በኋላ ማለት እነዛ ለአርማጌዶን ጦርነት የሚሰለፉትም ማለት ነው። እነሱን ሁሉ ካጠፋ በኋላ እስራኤልንም ከታደጋት በኋላ በያዕቆብ ቤት ላይ ይነግሳል። በቀጠሮ ነው ሄደው ሲሄድ በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸው ሄደዋል። ተመልሶ የሚመጣበት ዋነኛው ፐርፐስ እዚህ ምድር ላይ ዋነኛው ዓላማ ቁጥር 1 ዓላማው እስራኤልን ለማዳን በአሕዛብ መንግስታትም ላይ ለመፍረድ ነው የሚመጣ። እስራኤልን ለማዳን ስለዚህ ይመጣል በዳዊት ዙፋን ላይ። የዳዊት ዙፋን ማለት ለዳዊት የተሰጠ መንግስት አለ። በሁለተኛ ዜና መጽሐፍ ምዕራፍ 13 ላይ እግዚአብሔር ቃል ነው የሚናገረው። ያ የዳዊት መንግስት ዝም ብሎ ተራ የፖለቲካ መንግስት አይደለም፣ የእግዚአብሔር መንግስት ነው። ያ መንግስት ራሱ ሁለተኛ ዜና መጽሐፍ ቅዱስ ይዛል ወንድሜ ቢኬጂ። ሁለተኛ ዜና 13 ቁጥር 8 እስኪያምበው ልበቀል ሰው 13:8 ዝም ብለህ ባለ መረዳት እስካሁን ድረስ የዳዊት መንግስት ዝም ብሎ የፖለቲካ ተራ መንግስት ይመስልሃል? ዳዊት የሚባለው ንጉስ የእስራኤል እንደዛ ለማለት ፈልጌ ሳይሆን አይ እንደዛ አልክ አይደለም የሚል እንደው ይመስላል ወይ ነው ያልኩት። ኖ አይደል? በታምር እንኳን ዳዊት ራሱ በራሱ በጣም ትልቅ ቦታ ያለው ሰው ነው። he is holy man ያ በጣም ያ ሁለተኛ ዜና መዋዕል ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሰራላችሁ የወርቅ እምቦሳዎች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚመጣ ሁሉ አማልክት ላልሆኑት 13:8 ከሰሜኑ ንጉስ ከኢዮርብዓም ጋር አብያና ኢዮርብዓም የተለዋወጡት ልውውጥ ነው። ቁጥር 5 ላይ ሲከፍት አንብቡ። ኦኬ ቁጥር 5 ላይ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን ይላል። የዳዊት ልጅ የሶሎሞን ባሪያ የናባጥ ልጅ ኢዮርብዓም የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ አታውቁምን ብሎ ካለ በኋላ ያ ቁጥር 18 ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት የዳዊት መንግስት ለካ የዝም ብሎ ተራ የፖለቲካ መንግስት አይደለም። አሁን እንዳለው እንደነ ኢትዮጵያ ወይ ደግሞ ቻይና፣ ሩሲያ፣ አሜሪካ ምናምን ነገር ነው የሚባለው እንደዚህ አይነት ኪንግደም አይደለም ማለት ነው። በጣም ትልቅ ኪንግደም ነው ማለት ነው። ይሄ መንግስት የራሱ የእግዚአብሔር መንግስት ነው ማለት ነው። የራሱን የእግዚአብሔር መንግስት ነው ራሱ ለዳዊት የሰጠው እግዚአብሔር እና ለዳዊት የሰጠውን እግዚአብሔር ራሱ ለዳዊት የሰጠውን የራሱን መንግስት ራሱ ነው የሚነክስበት። መሲሁ ሲመጣ ይነክስበታል። ሰጪው እግዚአብሔር ነው ለዳዊት እና ለልጆቹ የሰጠው በጨው ቃል ኪዳን ነው እና ፍጻሜውንም የሚያገኘው ከዳዊት ከወገብህ ፍሬ በዙፋንህ አስቀምጣለሁ ብሎ ያለው በመዝሙር 132 ቁጥር 11 ላይ ያለው ከወገብህ ፍሬ በዙፋንህ አስቀምጣለሁ ብሎ ያለውን ቃል ትዝ ይልሃል? ካልሆነ መዝሙር 132 11 ላይ ያወጣል። ትዝ ይልሃል እሱ ቃል? ያ ስለ መሲሁ ነው አይደለ? ከወገብህ ፍሬ በዙፋንህ አስቀምጣለሁ ያለው ከወገብህ ፍሬ መዝሙር 132 11 አሉት እዚህ ይለኛል። መዝሙር 132 11 እግዚአብሔርና ዳዊት የተማማሉበት ክፍል ነው አይደል? ዳዊትና ጌታ የተማማሉበት ምዕራፍ ነው። ልክ ነው። ቁጥር 2 ምን ይላል? ዳዊት
መዝሙር 132 ቁጥር 2 ኦኬ ልክፈተው። አውጣው ቃሉ በደንብ እንድታዩ። አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ አልወጣም። ኦኬ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍት ተነስ፣ አንተና የመቅደስ ታቦት እያለ ይቀጥላል። ካህናቶችም ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም። እንዲህ ብሎ ከሆደ ፍሬ በዙፋን ላይ አስቀምጣለሁ፣ ልጆች ኪዳኔና ከሆድህ ምን ከሆደ ፍሬ በዙፋን ላይ አስቀምጣለሁ። አንደኛ እግዚአብሔር ቁጥር 11 ላይ ማለለት አይደል ለዳዊት። እግዚአብሔር ለዳዊት በእውነት ማለ ይላል አይደል? ማለ አይጸጸትም ይላል። ቁጥር 2 ላይ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። ይሄን መሀል ላይ ማለው ማን ነው? ቅዱስ ዳዊት ማለት ነው። ቅዱስ ዳዊት ለእግዚአብሔር ማለ አይደል? ቁጥር 11 ላይ ደግሞ ዳዊት ለእግዚአብሔር ማለ አይደል? እግዚአብሔር ለዳዊት ነው የማለው እኮ። እግዚአብሔር ለዳዊት ማለ፣ እግዚአብሔር ለዳዊት ማለ። ቁጥር 2 ላይ ዳዊት ለእግዚአብሔር ማለ አይደል? ቁጥር 2 ላይ ዳዊት ለእግዚአብሔር ማለ፣ 11 ላይ ደግሞ እግዚአብሔር ለዳዊት ማለ። ስለዚህ ጌታና ዳዊት የተማማሉበት መሐላ ምዕራፍ ነው ማለት ነው። የዳዊት መሐላ ቤት እሰራልሃለሁ ነው። የእግዚአብሔር መሐላ ደግሞ ዙፋንህን አጸናለሁ ነው። በዙፋን አስቀምጣለሁ። በዙፋን አስቀምጣለሁ። ከምን ያለው? ከሆድ ፍሬ ያለው አይደል? ልክ ነው። የሆድ ፍሬ ብሎ ያለው ልጅ ማለት ነው አይደል? ይሄ ለመሲሁ ነው የተነገረው ወይስ ስለሰ? አይ ለመሲሁ ነው ማለት ለኢየሱስ ክርስቶስ ማለት ነው። ልክ ነው። ለመሲሁ ክርስቶስ ማለት ነው። ልክ ነው። ለመሲሁ ነው። ይሄንን ማን ይመስክር? እኔ እናንተ አሁን እንደዚህ ብለን ብንል ፓስተር እንትና ነው ያለው ብዬ ብለህ አልቀበልም። ያንተን ፓስተር ትለኛለህ። አይ መምሬ እንትና ናቸው ብለህ ብትለኝ እኔም ደግሞ አልቀበልም ብዬ እላለሁ። እኔ እናንተ አሁን እዚህ የተነጋገርነውን ዳዊት ለመሲሁ ለልጁ እግዚአብሔር እንደተናገረለት መሐላ እንደማለት የተናገረው ቅዱስ ጴጥሮስ ይመስክርልን አይደል? ምዕራፍ 2 ቁጥር 29 ሐዋርያት ሥራ ምዕራፍ 2 ቁጥር 29 ሐዋርያት ሥራ ጴጥሮስ ሲናገር እኛ ጭጭ ብለን ኦርቶዶክሱ ጴንጤው ዝም ብሎ ጴጥሮስ ሲናገር መንፈስ ቅዱስ በባሪያዎቹ በኩል ይናገር ማለት ነው። ለመሲሁ እንደተነገረ ምን ይላል? ሐዋርያት ሥራ ቁጥር 2 ላይ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተም በግልጥ እንናገር ዘንድ ፍቀዱልኝ። መቃብሩ እስከዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውም መበስበስ እንዳላየ ተናገረ ይላል። ቁጥር 31 ደግሞ ቁጥር 30 ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። ይሄ መሐላ የት ነው ያለው? ጴጥሮስ ከየት ነው ያመጣው ይሄንን መሐላ እንደማለለት ስላወቀ ብሎ ያለው? ከመዝሙሩ ላይ ማለት ነው። ከመዝሙሩ ላይ 338 ላይ ይሄን ተርጓሚ አሁን ጴንጤ ነው የተረጎመው? ጴንጤው ኤርሚያስ ነው የተረጎምኩት? አይ ነው አይደለም። አረ ቤካ ኦርቶዶክሱ ነው የተረጎመው? አይ አይደለም። ያው እግዚአብሔር ቃል ኪዳን ሰጥቶታል። ያው ዳዊትም ሙሏል፣ ጴጥሮስም ደግሞ እዚህ ጋር ተናግሮታል። ስለዚህ አሁን ያ የዳዊት ዙፋን ላይ ኢየሱስ ክርስቶስ መሲሁ ነግሷል ወይ ነው? ሲመጣ ነው የሚነግሰው። ማማለድ ከሚለው ሀሳብ ላይ እንዳንርቅ ልመጣልህ ነው። ይህንን ያነሳነው ለምንድን ነው? ማማለዱን እመልሳለሁ።
ይሄ በምድር ላይ ሲመጣ የሚነክሰው ነው። ይህንን የነገርኩ ቅድም አምላክ ነው ብለህ ስላልከኝ በሰማያት አሁን ፍጹም አምላክ ብቻ ነው ብለው የሚሉ ብዙዎቹ አውጣኪያውያን ስላሉ በእናንተ ቤተክርስቲያን መለኮትነቱን አምነው ሰውነቱን የሚክዱ ማለት ነው። አሁን ኢየሱስ አምላክ ብቻ ነው በሰማያት ይላሉ። እንዴ አሁን ኢየሱስ አምላክ ብቻ ነው በሰማያት አምላክ ብቻ ነው ይላሉ። ይሄ እኮ ልም ያለ ሰይጣናዊ የሆነ ትምህርት ነው። አምላክ ብቻ ነው ብሎ ለኢየሱስ አይነገርለትም። ለምን? ሰውነቱን ካልካዱ በስተቀር። ስለ ኢየሱስ ሁሉ ቀን ስንናገር የዛሬ 2000 ዓመት ከዳዊት ዘር ከድንግሊቱ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ከተወለደበት ጊዜ ጀምሮ እስከ ለዘላለም ድረስ ስለ ኢየሱስ ስታወራ ፍጹም አምላክ ብቻ ነው አይባልም። ፍጹም ሰውም ነው ብሎ አብሮ ይቀጸላል ማለት ነው ለሱ። እንደዛ ከሆነ የአውጣኪያውያን ትምህርት ነው ያለው። ብዙ ኦርቶዶክሳውያን አውጣኪያውያን እንደሆኑ እናውቃለን። ለዛ ነው እኔ ቅድም አሁን በሰማያት ማን ነው ብዬ ስልህ አምላክ ነው አልከኝ። ደግሜ ጠይቁ አምላክ ነው ብለህ ስትለኝ ሰውነቱስ ብዬ ስልህ አይ ሰውነቱማ ከትንሣኤ በኋላ የማይራብ የማይጠማ ስለሆነ ስትለኝ ከትንሣኤ በኋላ እኮ ከተነሳ በኋላ የተጠበሰ አሳና ከማር ወለላ ጋር ሰጥተውት እኮ በልተዋል። ስለዚህ የኢየሱስ ስጋ አሁን በሰማያት አይበላም ተብሎ አይባልም። መብላትን የማይበላው በምድር በትንሣኤ ከተነሳ በኋላ ባይበላ ባይጠጣ ነበር። አይ ከትንሣኤ እንኳን ከተነሳ በኋላ በትንሣኤው አካል በልቷል ጠጥቷል። ያ ማለት አሁን በሰማያት ሆኖ አይበላም አይጠጣም ማለት ልክ ነው። አሁን እዛ የሚበላው የሚጠጣ ነገር የለም። አይበላም አይጠጣም ማለት ግን ኢየሱስ ፍጹም ሰውነቱን ጥሎታል፣ በፍጹም አምላክነቱ ብቻ ነው ያለው ተብሎ ግን አይባልም። አይ ነው እንደዛ ለማለት ሳይሆን ኦርቶዶክሶችም እኔ ማምነውና ማቀው በፍጹም ሰውነቱና በፍጹም አምላክነቱ ነው የሚያምኑት። ተዋህዶ የሚባለው ለዛ ነው። እዚሁ ተሰማዋለሁ። አሁን አንዱ ሲሯሯጥ ሲገባ እዚሁ ተሰማዋለሁ። ወንድም ባዶ ቦታ ስላለ አንድ ኦርቶዶክሳዊ ከመጣ ይህን ጥያቄ ለአንተ የጠየቁትን ከጥቂት ከ10 ወይ ከ20 ደቂቃ በኋላ የሚገባ አንዱ የተንቀሸቀሸ ሮጦ ገብቶ አሁን እንዴ እሱ ማን አምላክ ነው ማን ወደ ማን ይማልዳል ብሎ ይላል። ቅድም አንተ እንዳልከኝ እሺ፣ ኢየሱስ አሁን ስለ ምልጃው ነው የምንሄደው። ኢየሱስ ክርስቶስ አሁን በሰማያት ይማልዳል አይማልድም? እሱን ነው ቅድም ልል የማይፈለጉት። ሰውነቱን ይዞ አብሮ ቢያርግም ፍጹም ሰውም ፍጹም አምላክም ቢሆንም የሰውነቱን በሰውነቱ የሚያደርጋቸውን ድርጊቶች ወይም ማማለል ሊሆን ይችላል፣ መብላት፣ እንደዚህ ሁሉም ነገሮች የሰዋዊ ባህሪዎቹን እዛ ላይ እንትን አይልም ማለት ተፈጸመ ብሎ ትንቢቶቹን ሁሉ ፈጽሞ ከሄደ በኋላ ስለናንተ አለምንም የሚለው እንደውም ክፍል አለ ዮሐንስ ወንጌል ላይ ምንም እነዚህ በሰውነት የሚደረጉ ነገሮችን አያደርግም ማለት ነው። እና ደግሞ ቅዱስ ጳውሎስም ደግሞ ትልቁ ላይ አርገኛ ያተያ ስፔሲፊክ የሆነ ቃሉን ጥቅሱን አላወኩትም እንጂ ከዚህ በኋላ ክርስቶስ እንደዚህ እንዳየነው አናውቀውም የሚል እንትን አለ እና እዚህ ማለት ምንላት ነው ስጋነቱን ይሄ በስጋነቱን የሚያደርጋቸውን እንትኖች ፈጽሞ አማልዶ ጨርሶ አስታርቆ ሁሉም ነገር አስተካክሎ ሄዷልና ከዛ በኋላ በቃ ስጋነቱ ቢኖርም በስጋነቱ የሚያደርጋቸው ነገሮች አያደርግም ምንለው ከዛ ሐሳብ ነው ማለት ነው። በምድር ሳለ ግን አማልዷል። አዎ ይቅር በላቸው ብሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምህረትን ጠይቋል። ከዛም በፊት እኮ ጸልዩዋል አይደል? ግን አሁን ላይ አይጸልይም ማለት ነው። ማለት በእንትኑ ይሄ በስጋ ሳለ በምድር ላይ ሳለ ጸልዮም ነበረ። ይሄ ማለት አሁን ግን አይጸልይም ማለት ግን በቃ ካረገ በኋላ አይጸልይም። በአብ ቀኝ ከተቀመጠ በኋላ እንደዚህ ሰው በሰው የሚደረጉ ነገሮች ይቀራሉ ማለት ነው። በቃ ይሄን መጽሐፍ ታውቀዋለህ? አቆም ምን ይላል ግን? ድርሳነ ሰንበት በማን የታተመ ይላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ኦኬ ስርዓት ተዘጋጅቶ እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ በድጋሚ ታተመ። ኦኬ ትንሣኤ ዘጉባኤ ማተሚያ ቤት እንደሆነ ታውቀዋለህ?
የኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ ማተሚያ ቤቷ ነው። ኦኬ እሺ 2013 ነው የዛሬ 4 ዓመት የታተመው በድጋሚ በየዕለተ እሁድ ሰንበት ይሄ ይነበባል። ሊቀ ሊቃውንቶቹ ሁሉ ጭምር ይሄን ትምህርት ያስተምራሉ ቆሞ እና አባ ገብረ ኪዳን አሳያለሁ ስለ ሰንበት ማለት ነው። በዚህ ክፍል ላይ ምን እንደሚል ወንድምነት እስኪ እናንብበው። ክርስቲያንን ስለሚሉ ሰዎች ይላል። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ይቅርታ አንዴ መልሼ ላንብበው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቡላቸዋል አለ። መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ኦኬ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። እረፍት ወዳለበት ቦታና ተድላ ደስታ ወዳለበት መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ኦኬ እዚች ጋር ግን አንድ ከሐሳቡ እንዳንወጣ እንጂ እንደ ስራቸው ይላል። ሰማዕታትና ጻድቃን ግን የሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስን በብርሃን ያዘጋጅላቸውን በሰው ልቦና ያልታሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለም ሕይወት ጽልድት ወይም ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ይላል። ምዕራፉን ሙሉ ጨረስ ነው ማለት ነው። እሺ ይሄ ምን እንደሚለው ታዲያ ክርስቶስ ምን ይላል? ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት ነው እነዚህን መላእክት እነዚህን ክርስቲያንን ብለው የሚሉትን ሰዎች ወደ ጌታ ፊት የሚያቀርባቸው ጸሎት እንዲጸልይላቸው? በገሃነም ውስጥ የነበሩ ክርስቲያኖች ማለት ነው። ስለዚህ ኢየሱስ አሁን በሰማያት ይጸልያል እያለች ነው ኦርቶዶክስ። እናንተ ታዲያ ለምን አይጸልይም ትላላችሁ? ኢየሱስ አሁን በሰማያት ያማልዳል እያለች ነው ኦርቶዶክስ። እኛ እንኳን እንደዚህ ብለን አላለም። ከእምነታችን ስልጣን ጸሎት ወይ ደግሞ ፕሮባብሊ አይ ዶንት ኖ እኔ እዚህ ጋር ክሊርሊ እንትን ማለት አልችልም። እኔ ከዚህ ነገር ስለማላውቀው አዲስ ነው ለእኔ መጽሐፍ። ግን ሜቢ የዛን ጊዜ የጸለየው ጸሎት በመስቀል ላይ ባለው በዚህ ምድር ላይ ባማለደው ያ ጸሎት ለነሱ በገሃነም ውስጥ ክርስቲያን ለሚሉ ሰዎች ረድቷቸው ከዛ ወደ መንግስተ ሰማያት እሱ ሲጸልይ ብለው የሚሉ ነበሩ እንዴ? በገሃነም ውስጥ እሱ ሳይወለድና እሱ ሳይሞት በፊት ክርስቲያኖች ነበሩ እያልከን ነው? እንደዛ ከሆነ ክርስቲያን ባይባልም የክርስቶስ ተከታዮች ግን ነበሩ። የክርስቶስ ተከታዮች የት ነበሩ የነበሩት? በእስራኤል ውስጥ። ለምሳሌ ከብሉይ ኪዳን የነበሩት እንዳለ አባቶቻችን በሙሉ የታውቀውት ኖ እንደዛ እነሱ አይደሉም። አባቶች ሲኦል ነበሩ የነበሩት ማለት የገነት በር የተከፈተችው መቼ ነው ብለህ ነው አንተ የምታስበው? የትኛይቱ ገነት ማለት አሁን መንግስተ ሰማያትና ሲኦል አለ አይደል? እና ክርስቶስ መጥቶ ልክ በቀኙ የተሰቀለውን ፈያታዊ ዜማን የሚባለውን ዛሬ በመንግስት ከኔ ጋር ትሆናለህ አለው አይደል? እና ከአዳም ቀድሞ የገባው እሱ ነው አይደል? ወደ የትኛይቱ ገነት? ያው አንድ ገነትና አንድ ሲኦል አይደል ያለው? በፍጹም ተሳስተሃል። ፋንታ ሄድ እንጂ
እንዳይሄደሽ አዳም የወጣው ከየትኛው ገነት ነው? ቆይ አዳም የወጣው ከየትኛው ገነት ነው? ከየትኛው ገነት ነው አዳም የወጣው? እዚህም ላይ የሆነ ቁማር ስለሚጮቱ እናንተ ቤት አዳም የወጣው ከየትኛው ገነት ነው ወንድሜ? እኔ የማውቀው አቤት እህትዬው አይ ድምፅ ላሰማለህ ብዬ ነው ረጅም ሰዓት ስላልኩኝ። ቢኬጂ ተባረክ፣ ጸጋ ይብዛልሽ። ረጋ ብለህ ከኤርሚ ጋር በደንብ አውራ። ጊዜው እታች ወገኖች እረፉ። እኔ ስጠይቅ እዚህ ወንድሜ ነው እየጠየኩት ያለ በቅንነት ስለሆነ ማለት ነው። ካወቀ ያወቀ፣ ካላወቀ ይመልሳል። እረፉ ወገኖች እሺ። አልጠይኩም ታች መልስ ካልሆነ ኮሜንት ዘጋባቸዋለሁ። እየተማማርን ስለሆነ ማለት ነው። ደግሞ የወጣው ወይም የተባረረው ከየትኛው ገነት ነው? ኦኬ አራት ናቸው። መንግስት ማለት ገነት አለች፣ ሲኦል አለች፣ ገሃነምና እኔ ያልኩ አዳም አለ አይደል? አዳም ይኖርበት የነበረው አባታችን አዳም ከመንግስተ ሰማያት ይመስለኛል። ከየትኛው ገነት ነው የተባረረው? ከየትኛው ገነት ነው የወጣው? ከመንግስተ ሰማያት ማለት ከእግዚአብሔር ጋር ከሚኖርበት ቦታ ማለት ነው። እሺ መንግስተ ሰማያት ማለት በሰማይ ማለት ነው አይደል? አዎ። እሺ ዘፍጥረት መጽሐፍ ምዕራፍ 2 ላይ እንሂዳ። ኦኬ እሺ ምን ይላል? ኦኬ ቁጥር 7 ኦኬ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ከምድር አበቀለ፣ በገነት መካከል የሕይወት ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። ኦኬ እሺ ይሄ የት ነው ያለው? ሰማይ ነው? በኤደን ገነት ተከለ ነው የሚለው። እግዚአብሔር አምላክ በምስራቅ በኤደን ገነት ተከለ፣ የፈጠረውን ሰው ከዚያ አኖረው። በኤደን ገነት በኩል ማለት ነው። ይሄ ገነት የት ነው ያለው? በሰማይ ወይስ በምድር? በምስራቅ በኤደን ገነት ተከለ። ያው እዚህማ ከሆነች ለምን አንሄድም ማለት እዚህ ነሽ ብዬ አላስብም። እኔ ሰማይ ነው ብዬ ነው የማስበው። እዚህ ካልሆነ እዚህ ምድር እኛ የምንኖርባት ፕላኔት ላይ አይደለችም ነው እያልከኝ ያለው ነው ወይ? እዚህ ምድር ላይ ከሆነችማ ለምን አልሆነችም ነው? አይደለችም ነው ከሆነች ሳይሆን አይደለችም ብዬ ነው እኔም የማስበው። ምክንያቱም እዚህ ምድር ላይ ብትሆን እንደዚህ ከሆነ ለምን ይላል ታዲያ? ከዚህ ምድር ላይ ካልሆነች ያቺ ገነት እግዚአብሔር አምላክም ለማየት ደስ የሚያሰኘው ለመብላት መልካም የሆነውን ዛፍ ሁሉ ከምን አበቀለ ይላል? ከምድር አበቀለ አይደል? የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነት መካከል የሕይወት ዛፍ መልካም ክፉን የሚያስታውቀውን ዛፍ አበቀለ ይላል። ስለዚህ አዳም የነበረው የት ነበረ? አዳም ገነት ውስጥ ነበር ማለት ነው። የትኛው ገነት ላይ? በምድር የነበረው ወይስ በሰማይ? በኤደን በምስራቅ በኤደን ገነት በተተከለ። በምድር ወይስ በሰማይ? እኔ ምድር ላይ ነች ብዬ ለማመን አልችልም። ምክንያቱም ምድር ላይ ቢሆን ኖሮ ይሄ ሁሉ ኬዎስ እናንተን አይኖርም ብዬ ነው የማምነው። በቅንነት ስለጠየቅ ልንገርህ 1000% እቺ ገነት አዳም የተባረረባት ገነት በምድር ነው የነበረችው ያለችው። ቦታዋን ሎኬሽኗን ሁሉ እንኳን በመጽሐፍ ቅዱስ ላይ እንድታውቅ ምን ይላል እዚህ ቁጥር 10 ላይ እና 11 ነጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ስም ፊሶን ነው፣ እርሱም ወርቅ የሚገኝበት የኤውላጥ ምድር ይከብባል። የዚያም ምድር ወርቅ ጥሩ ነበር፣
ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛው ስም ጤግሮስ ነው፣ እርሱም በአስር ምስራቅ የሚሄድ ነው። አራተኛው ወንዝ አሶር ምስራቅ የሚሄድ ነው። በአሶር ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃትም ዘንድ በኤደን ገነት አኖረው። ስለዚህ እነዚህ አራት ወንዞች በምድር ነው አይደል ያሉት? አዎ በምድር ናቸው። በምድር ከሆነ ይሄ ገነት አዳም ይኖርበት የነበረው ገነት በምድር ነው ማለት ነው። በምድር ነው ሊሆን የሚችለው። በምድር አይደለም ብሎ የሚለው ጥያቄ እንዲነሳል እነዚህ አራት ወንዞች ፊሶን፣ ጊዮን፣ ኤፍራጥስ፣ ጢግረስ እነዚህ አራት ወንዞች አሉ ማለት ነው። ይሄ የኢትዮጵያ ምድር ይከባል ይላል። ይሄ ደግሞ በአሶር ምስራቅ ይሄዳል ይላል። እነዚህ አሁን የአሁኗ ኢራቅ ውስጥ አሉ እነዚህ ሁለት ወንዞች። ኦኬ ይሄኛው ማለት ይሄኛው የኤውላጥን ምድር ይከባል ይላል። ኤውላጥ የሚባለው ምድር አሁን ሳይንቲስቶች እሱን ወንዝ አግኝተውታል። አንድ በስነ ቁፋሮ በጂኦግራፊ ምንድነው ይሄ አርኪኦሎጂስት ተመራማሪዎች ያገኙት ማለት ነው። ከደቡብ አረቢያ ምድር የሚነሳ ነው። ከደቡብ አረቢያ ምድር ይነሳል። ጆርዳንን አቋርጦ በኩዌት በኩል ሄዶ ወደ ኤደን ባህረ ሰላጤ ነው የሚገባው። ሳይንቲስቶች በትክክል ያረጋገጡት ማለት ነው። ስለዚህ በአጭሩ ልፈልገው እዚህ ዝርዝር ውስጥ አንገባም። እነዚህ ወንዞች ናቸው ኤደንን ገነትን ወይ ደግሞ ኤደንን ያጠጡ ነበር ይላል። አዳም ይኖርበት የነበረው ማለት ነው። ስለዚህ ሎኬሽን አለው ማለት ነው። ወንዞቹ ሎኬሽን ጠቅሶ ከተናገረ ጢግረስና ኤፍራጥስ ማለት አሁን ጭምር ያሉ ወንዞች ናቸው። ጊዮንም የኢትዮጵያን ምድር ይከባል ብሎ ይላል አለ። የፊሶንም ወንዝ አሁን ደርቋል፣ ግን ሎኬሽኑ ከዚህ ከደቡብ አረቢያ ምድር ነው የሚነሳው። ከሰሜን አረቢያ ምድር ላይ ነው የሚነሳው። የፊሾን ወንዝ ሄዳችሁ ብታየው በደንብ ግልጽ አለ። ከፈለክም ላሳይ ይችላለሁ ማለት ነው።